አንተ ጻድቅ ሰው ነህ? እኔ ያው ከኤልያስም የተሻለ ጽድቅ አለኝ ብዬ አምናለሁ። የኔ እምነት ነው። በጣም አሪፍ። እናንተ አካባቢ ዝናብ አለ አሁን? ከኤልያስ የተሻለ ጽድቅ አለኝ። ደመናማ። ኦኬ፣ ፀሐይ አድርግልህ እስኪ። ፀሐይ አድርገው አንዴ ከፍተህ ጸልይና ፀሐይ አድርገው እስኪ። ክፈትና ሳይ። አሁን አካባቢው ፀሐይ ስለማያስፈልገው ያው አስፈላጊነቱ አሳየን። ከውሃና ከመንፈስ የሚለው ምን ብለህ ነው የምትረዳው አንተ? ከውሃና ከመንፈስ የሚለውን ውሃ H2O ቅድም ይሄ የምንጠመቅበት ውሃ አይደለም እያለ ያለው ውሃ ቢልም ውሃ አይደለም ብለህ ነው የምትረዳው አንተ? አይደለም ብዬ ምረዳው። እሺ፣ ይሄ ውሃ ቢሆንም ውሃ አይደለም ብለህ እንድትፈታ ማን ነው የፈቀደ? አንድ ፕሮቴስታንት ውሃ የሚለው ጥምቀት ነው ብሎ ከፈታ ተሳስቷል ወይስ ልክ ነው? ተሳስቷል። ተሳስቷል። በጣም ጥሩ። መሳሳቱን በምን አወቅ? እኔ በተረዳውበት መንገድ አወኩኝ። ልክ እንዳንድ ሰው ወደ ቤተክርስቲያን መጨመር ፈልጎ ግን ደግሞ በአሕዛብ መካከል ቢገኝ በአካባቢውም ቤተክርስቲያን ባይኖር እና ደግሞ በስልክም በምንም ያንን ወንጌል ሰምቶ ማመን የሚችል ሰው ወደ ቤተክርስቲያን መጨመር ቢፈልግ የመጀመሪያ ሊያደርገው የሚገባው ነገር ምንድን ነው? በምን አይነት መልኩስ ነው ወደ ቤተክርስቲያን መጨመር የሚችለው? አንተ በቅድስና ህይወት ላይ ያለህ ሰው ነህ? በቅድስና ህይወት ላይ ያለህ ሰው ነህ? ከ100% አንተ ጋር ያለው መንፈስ ራሱ። ኦኬ፣ በጣም ጥሩ። ለምሳሌ በልብስህ ለምጻም ትፈውሳለህ? ውሃ እያለ ውሃ አይደለም ብለህ እንድትፈታ ማን የፈቀደልህ እኮ ነው ያልኩህ። ማን ልበልህ? ስለዚህ ማንም አይደለም፣ ራስህ ነህ ማለት ነው። እሺ፣ ጥሩ። አንድ ፕሮቴስታንት እሺ፣ ራስህ ነህ። እሺ፣ ጥሩ። የራስህ እምነት ልትመሰርት ማለት ነው። ቃና ዘገሊላ ላይ የነበረችዋን እመቤቴና ክርስቶስ እንትን ያለችው ያሉት አለ አይደለ? አንቺ ሴት ከአንቺ ምን አለኝ የሚለውን ብዙ እንትን በሌላ ነው እና የሚረዱት። አንድ እሷን ብታስረዳኝ ደስ ይላል። እግዚአብሔር ፍትሐዊ አምላክ ነው እንላለን አይደል? ስለዚህ እዚህ በአንደኛ ሳሙኤል ምዕራፍ 15 ላይ የተጻፈ ቃል አለ። እግዚአብሔር ሳውልን ይልኳል የአማሌቅን ባልሳሳት የአማሌቅን ሕዝብ እንዲገላቸው እንዲመታቸውና ከዛ ሳውልም ይራራላቸውና ይመለሳል። ከዛ እግዚአብሔር ደግሞ እነሱን ባለመግደላቸው አንተን በመቀባቴ ተጸጸትኩ ብሎ ይናገራል። እና ስለዚህ እግዚአብሔር እንዲገደሉ ይፈልጋሉ። ከውሃና ከመንፈስ ካልተወለደ በቀር የሰው ልጅ ወደ እግዚአብሔር መንግስት ሊገባ አይችልም ይላል አይደል? ያ ከውሃና ከመንፈስ የሚለው ምን ብለህ ነው የምትረዳው አንተ? ከውሃና ከመንፈስ የሚለውን ውሃ H2O ቅድም መልሼዋለሁ። አባቴ ደግማ ጠይቀኝ። አንዴ ድገሙ፣ ችግር የለው። አልደግሞም። ለምን ደግመዋለሁ? የእግዚአብሔር ቃል አይደለ? ምን ችግር አለው ደጋግመህ ስትለው? ይሰለቻል። በቃ ሰምተዋል። H2O ይሄ የምንጠመቅበት ውሃ አይደለም እያለ ያለው ውሃ ቢልም ውሃ አይደለም ብለህ ነው የምትረዳው አንተ? አይደለም ብዬ ምረዳው። እሺ፣ ይሄ ውሃ ቢሆንም ውሃ አይደለም ብለህ እንድትፈታ ማን ነው የፈቀደልህ? ወይም ማን የፈቀደልህ? መጽሐፉ ነው የነገረኝ። መጽሐፉማ ውሃ አለ እኮ። ውሃ እያለ አንተ ውሃ አይደለም እንድትል ማን ፈቀደልህ እያልኩ። መጽሐፉማ ውሃ ነው የሚለው። ከድህንነት አንጻር በርካታ ክፍሎችን ስታነብ ይሄ ክፍል ስለምን እያወራ እንዳለ ታገኘዋለህ። ውሃ የሚለው ውሃ አይደለም ውሃ የሚል ፊደል ሁሉ እየወሰድክ ከውሃ ተጠመቁ የምትል ከሆነ ትስታለህ። ጥምቀት ያድናል የምትል ከሆነ ትስታለህ። እኔ ውሃ ባገኘው ቁጥር ባገኘበት ስፍራ ሁሉ ጥምቀት ነው ካልክም ስማኝ። አሁን ውሃ ባገኘው ቁጥር እንዲህ የምትል ከሆነ እያልክ እኔን ከምትጠይቀኝ እኔ የምጠይቀኝ መልስ። ውሃ እያለ ውሃ አይደለም ብለህ እንድትፈታ ማን የፈቀደልህ እኮ ነው ያልኩህ። ማን ልበልህ? ስለዚህ ማንም አይደለም፣ ራስህ ነህ ማለት ነው። እሺ፣ ጥሩ። አንድ ፕሮቴስታንት እሺ፣ ራስህ ነህ። እሺ፣ ጥሩ። የራስህ እምነት ልትመሰርት ማለት ነው። አንድ ፕሮቴስታንት ውሃ የሚለው ጥምቀት ነው ብሎ ከፈታ ተሳስቷል ወይስ ልክ ነው? ተሳስቷል።
ተሳስቷል። በጣም ጥሩ። መሳሳቱን በምን አወቅ? በምን አወቅ? እኔ በተረዳውበት መንገድ አወቅኩኝ። ልክ እንዳሉ የአንተ መረዳት ሊሳሳት ይችላል ወይስ አይሳሳትም? የኔ መረዳት ያው ሰው ስለሆንኩኝ ፍጹም ስላልሆንኩኝ ከዚህ ከጥምቀት አንጻር ባልሳሳትም በሌላ በብዙ ነገር በኑሮ ወይም የአንተ መረዳት ሊሳሳት ይችላል ወይስ አይችልም ነው ጥያቄ። ይችላል፣ ይሳሳታል። ሰው አይደለም። ስለዚህ በዚህ ክፍል ላይ ያለህ መረዳት ሊሳሳት ይችላል ወይስ አይችልም? አይችልም። ስላልተሳሳተ አይችልም። ኦኬ። በዚህ ክፍል ላይ ያለህ መረዳት ሊሳሳት አይችልም አይደል? አይችልም። ለምንድን ነው ሊሳሳት የማይችለው? ስላልተሳሳተ። የአንተ መረዳት የእግዚአብሔር ወይም ደግሞ ትክክለኛ የመንፈስ ቅዱስ መረዳት ነው ብለህ ታምናለህ እንዴ? 100% በላይ 100% በላይ። እሺ በጣም ጥሩ። አሁን አዲሱ መደበኛ ትርጉም አንዴ ላውጣና የሚለውን ላስረዳ፣ ልክፈትና ላሳየህና ይሄ ከመንፈስ ቅዱስ የሆነ ሐሳብ አይደለም ማለት ነው። አንዴ ልክፈት። አዲሱ መደበኛ ትርጉም የትኛው? ያው የፕሮቴስታንቶቹ ማለት ነው። እሱን አልቀበልም። እሷ አትቀበለውም። ይሄን መጽሐፍ ማን እንደጻፈው ታውቃለህ? ይሄን የመጽሐፍ ቅዱስ ማብራሪያ የጻፉት ሁሉም ተሳስተዋል እያልከን ነው? እያልኩ አይደለም። እኔ በግልጽ ነው የምነግርህ። እኔ ለማንም መራራሱ ህዳጉ ላይ ማብራሪያው ላይ ያለውን ልታነብልኝ ከሆነ አልቀበልህም እኮ። ይሄን ክፍል ጥምቀት ብለው የፈቱት ሰዎች በሙሉ ተሳስተዋል እያልክ ነው? ተሳስተዋል። ማብራሪያ ነው እኮ እሱም እኮ። አዎ ተሳስተዋል እያልከኝ ነው? ተሳስተዋል። አዎ ኦኬ። አንተ ጋር ያለው መንፈስ እነዚህ ጋር ካለው መንፈስ የተለየ ነው ማለት ነው አይደል? እኔ ጋር ያለው የእግዚአብሔር መንፈስ ነው፣ እነሱ ጋር ያለው መንፈስ አላውቀውም። ስለዚህ አይታወቅም ማለት ነው። አንተ ጋር ብቻ ያለው መንፈስ ነው የእግዚአብሔር መንፈስ ብለህ ነው የምታምነው? ትክክል። ስለዚህ ባይዘዌ ሐዋርያ ቅዱስ ጳውሎስ ምን እንዳለ ታውቃለህ? ምን አለ? በኋለኛው ዘመን እኛ የማናውቀው ሌላ መንፈስ ይመጣል፣ እኛ ያልሰበክነው ሌላ ወንጌል ይመጣል ብሎ ስለተናገረ አንተ ጋር ያለው መንፈስ ነው ሌላ መንፈስ ሊሆን የሚችለው እንጂ ከቤተ ክርስቲያን ከቀደመው ጀምሮ ይታመን የነበረውን እምነት አንተ መተህ ሌላ ነው ብሎ ከፈታልህ አንተ ጋር ያለው መንፈስ ነው ሌላ መንፈስ። ምናልባት የአንተ መንፈስ እንግዲህ ልትመረምረው ይገባል ብዬ ነው የማምነው። እሺ አያችሁ፣ ይህን ያክል ነው። ስፒሪቱ ራሱ አሮጋንት ያደርጋል። ፕላስ ደግሞ የአንተ መረዳት ኢንፋለብል እንደሆነ አድርጎ እንድታምን ያደርጋል። አያችሁ ምን ያክል። ቆይ አንተ በቅድስና ህይወት ላይ ያለህ ሰው ነህ? በቅድስና ህይወት ላይ ያለህ ሰው ነህ? ከ100% አንተ ጋር ያለው መንፈስ ራሱ። ኦኬ በጣም ጥሩ። ለምሳሌ በልብስ ለምጻም ትፈውሳለህ? በልብስ ኦኬ። እሱ የቅድስና መለኪያ ሳይሆን የጸጋ ስጦታ ነው መፈወስ። አይ የቅድስናም ስጦታ ነው። የቅድስና እሺ ላሳይህ። ኖ ሳይሆን ላሳይህ። የጸጋ ስጦታ ላሳይህ። መንፈስ ቅዱስ የተሰጠ ስጦታ እንጂ ሰውን የሚፈውሰው የቅድስና ልክና ጫፍ አይደለም። ሰውን የሚፈውሰው አባት አትሳት እና ላሳይህ እኮ ነው ወዳጄ። ካምዳውን እና እሺ ያዕቆብ መልእክት ምዕራፍ 5 እሺ ምዕራፍ 5 ኤልያስ እንደኛ የሆነ ሰው ነበረ። እሱ ግን ጻድቅ ስለሆነ ኤልያስ እሺ የጻድቅ ሰው ጸሎት በስራ እጅግ ኃይልን ታደርጋለች ነው የሚለው። የማን ሰው? ምን አይነት ሰው? የጻድቅ ሰው ጸሎት። ኤልያስ ሰው ነው? ኤልያስ ሰው ነው? ትክክል። ኤልያስ እንደኛ የሆነ ሰው ነው። ትክክል። ነገር ግን ሰው ብቻ አይደለም፣ ጻድቅ ሰው ነው። ጻድቅ ነው። ጻድቅ ስለሆነ ዝናብም እንዳይዘንብ አጥብቆ ጸለየ፣ በምድርም ላይ 3 ዓመት ከ6 ወር አልዘነበም ይላል። ሁለተኛም ጸለየ፣ ሰማዩም ዝናብ ሰጠ፣ ምድሪቱም ፍሬዋን አበቀለች ይላል። ስለዚህ ኤልያስ እንደኛ ሰው ነው፣ ግን ጻድቅ የሆነ ሰው ነው። ጻድቅ ስለሆነ ጸሎት ሁሉ ይፈጸምለታል ማለት ነው አይደል? አላ አንተ ጻድቅ ሰው ነህ?
እኔ ያው ከኤልያስም የተሻለ ጽድቅ አለኝ ብዬ አምናለሁ። የኔ እምነት ነው። በጣም አሪፍ። እናንተ አካባቢ ዝናብ አለ አሁን? ከኤልያስ የተሻለ ጽድቅ አለኝ። ደመናማ። ኦኬ፣ ፀሐይ አድርግልህ እስኪ። ፀሐይ አድርገው አንዴ ከፍተህ ጸልይና ፀሐይ አድርገው እስኪ። ክፈትና ሳየኝ። አሁን አካባቢው ፀሐይ ስለማያስፈልገው ያው አስፈላጊነቱ አሳየን። ተአምር ያስፈልገዋል አያስፈልገው ማለት ኤልያስ አካባቢው ላይ ያሉ ሰዎች ዝናብ ላይ ላድርግህና ቆይ አንዴ ሉዓላዊ ያስፈልገዋል አያስፈልገውም እኮ አይደለም። አሁን ክፈትና ቪዲዮን ክፈትና አንዴ እስኪ ፀሐይን አሳየን ማለት ፀሐይ እንዲሆን አድርገህ ድጋሚ ደግሞ ደመና አድርገህ እስኪ አሳየን። ከኤልያስ የተሻለ ጽድቅ ስላለ ማለት ነው። ኦኬ ቴንክ ዩ። ለምንድን ነው ፀሐይን ያቆመው ኤልያስ? ቴንክ ዩ ለምንድን ነው የምትልህ? ክፈትና አሳየን ነው እያልኩ ያለው። ለምንድን ነው ፀሐይን ያቆመው ኤልያስ? ጻድቅ ስለነበረ አልኩህ እኮ። ጻድቅ ስለነበረ ተባለ። ጻድቅ ስለነበረ የዋር ጠይቆት ነው ኤልያስ ያቆመው። ጻድቅ ስለነበረ ጸሎቱ ሁሉ ይፈጸምለታል እያለ ነው። የጻድቅ ሰው ጸሎት በስራ ቆይ ስማኝ፣ የጻድቅ ሰው ጸሎት በስራ እጅግ ኃይልን ታደርጋለች አለና ኤልያስ ለምሳሌ ሰው ነው፣ ግን ጻድቅ ሰው ስለነበረ ጸሎቱ ራሱ ኃይል አለው አለና ሰማይን ይዝነብ ሲል ይዘንባል፣ አይዝነብ ሲል አይዘንብም እያለን ነው መጽሐፍ ቅዱስ። ስለዚህ አንተ እንደ ኤልያስ ያለ ጽድቅ አለህ ወይ ስልህ ከኤልያስ የተሻለ ጽድቅ አለኝ ብላል። ማይ ብራዘር ቶርኖር ዩር ካሜራ አልላክልህ። ቆይ ካሜራውን አሁን ኦኬ ብለው ክፈትም አንዴ ካሜራውን ተቀበል። የድምፁን አይደለም አንድ የድምፁን አትክፈተው። እኔ ካሜራውን ነው ይላኩልህ። የካሜራውን ክፈተው አንዴ። እውነት በልስ አቀጥሎ እሺ ሉዓላዊ ጨዋታ ጀመርክ። እሺ ቀጥሎ በእኔ የሚያምን ይላል ማርቆስ 16:17 ላይ እንዲህ ይላል። 16:17 ላይ አሁን አንተ ውሸት ባይዘወይ መንፈስን እየመረመርን ነው ታውቃለህ። ምክንያቱ አንደኛ ዮሐንስ ምዕራፍ 4 ላይ ምን ይላል? መንፈስን ሁሉ አትመኑ፣ መንፈስ ግን ከእግዚአብሔር ሆኖ እንደሆነ መርምሩ ስለሚል አየህ፣ ክርስቲያን የሆነ ሰው መንፈስን ይፈትናል። አይ እንደዚህ ፈትነን የሐሰት መንፈስ እንዳለ የዲያብሎስ መንፈስ እንዳለ ማረጋገጥ ስለምንችል ነው። ልቀጥል። አንድ ጥያቄ ልጠይቅህ። ክርስቲያን የዳነ ቆይ ላሳይህ እኮ ነው። አንዴ ክርስቲያን ነው አይባልም። አብዶ አንዴ ተረጋጋ። ቆይ እባክህ ማለት አንተ ኖርማሊ ያበደ ጽድቅ ነው ያለህ ማለት ነው። ፕሬዚዳንቱን ለማለት አይደለም፣ ሶሪ በዛ እንዳትረዱት። እሺ ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችም ይይዛሉ፣ የሚገድልንም ነገር ቢጠጡ አይጎዳቸውም፣ እጃቸውንም በድውዮች ላይ ይጭናሉ፣ እነርሱም ይድናሉ ይላል። እነዚህን ሁሉ ማድረግ ትችላለህ ሉዓላዊ? ያመኑ እነዚህ ምልክቶች ይከተላቸዋል ስለምን? በደንብ እሺ። የሚገድል ነገር ቢጠጡ አይጎዳቸውም ይላል። እስኪ አንዴ ትልቁ ላይ ተሆንና የሚገድል ነገር ይጠጡ በፈለጉበት ሰዓት ካገኙበት እያነሱ ይጠጡና ይዩት እያለ አይደለም። በፈለጉበት ሰዓት አይደለም። አንተ መጽሐፍ አንዴ የሚገድልም ነገር ቢጠጥ አንተ ባሻህ ሰዓት አይደል እንዴ ልሳን የምትናገረው? ምንድን ነው ልሳን ትናገራለህ? አዋቂ ሆነ ልሳን ትናገራለህ? አንዴ ልሳን ትናገራለህ አትናገርም? ቆይ አንዴ ልሳን ትናገራለህ አትናገርም? እሱ አንተን አይመለከትህም። አንተ ትቀድሳለህ አልቀድስም ብልህ ምን ይጠቅመኛል? ሂድ በቃ ከሉተር ጋር ትንሽ ተጫወት። ስትጠየቅ አይመለከትም ማለት ከጀመርክ ታዲያ ምን ትሰራለህ እዚህ? ሂድና ተጫወት። ኧረ ይግባና ይመስክርልን እንዴ! ቀጥቶ ይመስክርልን እንጂ አይመለከትም ይላል። በቃ አይመለከትም ማለት ከጀመረማ በቃ አዲስ ቋንቋ ትናገራለህ። አይመለከትም የሚገድል ነገር ቢጠጡ አይጎዳቸውም ይላል። ተጠጣለህ አይመለከትም እያለ ከሚያዝገ
ኦኬ ጥያቄ ምናምን አለ ጥያቄ? አዎ አለኝ። አንድ ጥያቄ ነበረኛው። ኦኬ እሺ። እንትኗን አንዴ እቺ ቤተ ቃና ዘገሊላ ላይ የነበረችዋን እመቤቴና ክርስቶስ እንትን ያለችው ያሉት አለ አይደለ? አንቺ ሴት ከአንቺ ምን አለኝ የሚለውን ብዙ እንትን በሌላ ነው እና የሚረዱት። አንዴ እሷን ብታስረዳኝ ደስ ይለኛል ካላስቸገርኩ። ኦኬ ኦኬ እሺ። መኩ አለ ይቀጥል። እሺ ቢሮ ነኝ። እሺ እሺ። እዮብ አለ እዮባ ካለ ወይ ጥያቄውን አለው። ሰጥተሃል? አንቺ ሴት ያላትን ፓርት ነው የሚለው። አዎ ከምን አንጻር ነው የሚለው? ኦኬ አንዴ ቀጥል ይዋዴ አንዴ ኦኬ ኦኬ እሺ። ያ አሁን አንዳንዴ ከዚህ አይነት ሀሳብም ዛሬ ጋር ይዞት ከገባ ሀሳብም የሚገናኝ ነገር አለው። ምክንያቱ አሁን ባለው ቋንቋዊ መረዳት አሁን ባለው ቋንቋዊ ዘይቤ ቃላቶችን የምንወስዳቸው ከሆነ ኦፍኮርስ ችግር ሊሆኑ ይችላሉ። ኦኬ በጣም ወደ ተሳሳተ መረዳት ሊወስድን ይችላሉ። አሁን በአሁኑ ሰዓት አሁን አንድ ሰው ከአንተ ጋር ምን አለኝ ምናምን ቢል ንግግሩ ምን ሊሆን ይችላል? የሆነ ምን አገባ ወይም ደግሞ ምን ይመለከታል ምናምን አይነት መልእክቶች ምናምን ሊሰጡ ይችሉ ይሆናል። በአሁኑ ሰዓት በአሁኑ ቋንቋ ከተረዳ ነው ማለት ነው። በመጽሐፍ ቅዱስ ሀሳብና አውድ ከተመለከት ነው ግን ከአንተ ጋር ምን አለኝ ወይም ከአንቺ ጋር ምን አለኝ የሚለው በጭራሽ ምን ሆኖ አናገኘውም። ይሄ ማቃለል ምናምን ሆኖ ሳይሆን የምናገኘው ማክበርን ወይም ደግሞ ያላደረግኩት ነገር ወይም ያላደረግኩት የማላደርግልህ ነገር ምን አለ የሚሉ ሀሳቦችን የያዘ እንደሆነ እንመለከታለን። ለምሳሌ አንድ ክፍል ላሳይ። መጽሐፈ ነገሥት ቀዳማዊ ወይም ደግሞ አንደኛ ነገሥት ምዕራፍ 17 ከቁጥር 17 ጀምሮ እንግዲህ ታሪኩ ታውቁታላችሁ። የኤልያስ ታሪክ ነው ማለት ነው። ኤልያስ ቅድም ስናነሳው የነበረው ማለት ነው ዝናብ መከልከሉ ምናምን ታሪክ ይናገርና ከዛ በኋላ ወደ እመበለቲቱ እግዚአብሔር እንዲሄድ ያደርገዋል። እመበለቲቱ የሚያስፈልገውን ነገር አብኩታ ጋግራ ትሰጠዋለች፣ የሚበላውን ትሰጠዋለች ማለት ነው። እና ይህን ካደረገችለት በኋላ ለኤልያስ ማለት ነው ኤልያስ ሲሄድ የዚያች እመበለት ልጅ ምን ይሆናል? ይሞታል ማለት ነው። ከዚያም በኋላ የባለቤቲቱ ልጅ ታመመ፣ ትንፋሹም እስኪታጣ ድረስ ደዌው እጅግ ከባድ ነበረ ይልና እርሷም ኤልያስን አለ ዘንድ ኤልያስን ምን አለችው? የእግዚአብሔር ሰው ሆይ ከአንተ ጋር ምን አለኝ አለችው። ከአንተ ጋር ምን አለኝ? ኦኬ ከአንተ ጋር ምን አለኝ ብላ ተናገረችው። አሁን ከአንተ ጋር ምን አለኝ ስትለው ከአንተ ጋር ምንድን ነው? አንተ ምን አገባ? ወይም ደግሞ እንደዚህ አይነት ማቃለል ንግግሮች ነው ሴትዮዋ እየተናገረች ያለችው አይደለም። ቀጥሎ ያለውን ሀሳብ እንመልከተው። ኃጢአቴንስ ታሳስብ ዘንድ ልጄንስ ትገድል ዘንድ ወደ እኔ መጥተሃልን አለችው። ኦኬ ኃጢአቴን አሳስበ ልጄን ልትገድለው ነው ወይ የመጣኸው? ኦኬ አለችው። ኤልያስም ልጅሽን ስጭኝ አላት። ከብብቷም ወስዶ ተቀምጦበት ወደ ነበረበት ሰገነት አወጣው፣ በአልጋውም ላይ አጋደመው። ከዛ በኋላ ጸሎት አደረገለት፣ ሲያስነሳው እንመለከታለን። አሁን ከአንተ ጋር ምን አለኝ ብለዋለች ሴት። ኤልያስን እያቃለለችው ነው ወይም ደግሞ እያንቋሸሸችው ነው ወይም ደግሞ አልሰማህም አይነት ነገር እያለችው ነው አይደለም። ከምን አንጻር ነው? ምን ያላደረግኩልህ ነገር አለ። ኦኬ ምን ያላደረግኩልህ ወይም ደግሞ ምን ያልፈጸምኩልህ ነገር አለ። ኃጢአቴን ያሳሰብክብኝ፣ ኃጢአቴን አስበህ ደግሞ ልጄን የምትገድለው ምን ያላደረግኩት ነገር አለ ወይም ደግሞ ለአንተ ክፉ ያደረግኩት ነገር አለ ወይ ማለት ነው። ኦኬ ክፉ ያደረግኩት ነገር አለ ወይ ብላ እየተናገረች ልክ እንደዚያው ዮሐንስ ወንጌል ምዕራፍ 2 ላይ ያለው ሐሳብ
የወይን ጠጅ አለቀባቸው። እመቤታችን ቅድስት ድንግል ማርያም የወይን ጠጅ እኮ የላቸውም ብላ ትጠይቀዋለች ልጇን ማለት ነው። ክርስቶስም ምንድነው ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት ይላል። ኦኬ አንቺ ሴት ከአንቺ ጋር ምን አለኝ ሲላት አይ አንቺ ስላልሽኝ እንኳ አይደለም ከአንቺ ጋር ምን አገናኘ አንቺ ስላልሽኝ አላደርግም እያላት ነው። እንደዛ ከሆነ ቀጥሎ ያለው እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አሁን አንቺ ስላልሽኝ ወይም ደግሞ ጊዜው ገና ነው አላደርግም እያላት ከሆነ ለምንድነው ድንግል ማርያም ይህንን ይዛ የሚላችሁን ሁሉ አድርጉ አለቻቸው? የለም ኦፍ ኮርስ የማክበር ነው ማለት ነው። እናቱ ስለሆነች የማላደርግልሽ ወይም ያላደረግኩልሽ ምን አለ ይታዘዛት ነበር አይደለም የሚለው ሉቃስ ወንጌል ላይ ይታዘዛት ያገለግላት ነበር ያገለግላቸው ነበር እናቱን አባቱን ያገለግል ነበር ተብሎ ስለተጻፈ ማለት ነው። ክርስቶስ ለክርስቲያኖች መምህር አርአያ የሆነ ነው። አባትና እናት ማክበር በሚገባ የሚያውቅ ጌታ ነው ማለት ነው። እናቱ ከአንቺ ጋር ምን አለኝ ብሎ ሲመልስላት ያላደረግኩልሽ የማላደርግልሽ ምን አለ ገና ጊዜውን ባይሆን ተአምራትን የማድረግ ኦኬ ባይሆንም ለድንግል ማርያም ግን ምን ሲልላት እንመለከታለን፣ ሲፈጽምላት እንመለከታለን፣ ሲያደርግላት እንመለከታለን። እሷም ምን እያለ እንደሆነ ስለገባት ነው ለአገልጋዮቹ የሚላችሁን ሁሉ አድርጉ ያለ ኦኬ እንጂም አላደርግም እያለ ወይም ደግሞ አንቺ ያልሽውን አልፈጽምም እያለ ቢሆን ኖሮ ለምንድን ነው የሚላችሁን ሁሉ አድርጉ የሚለውን ቀጥላ ልትናገር የምትችለው? ከዚህ አንጻር ክርስቶስ እየተናገረ ያለው አንድ ምስጢራዊ ዘይቤ አለው። ደሙን ወይም ደግሞ ይሄ እውነተኛ የወይን ጠጅ ሆነው ደሙ የሚሳጥበት ጊዜ ገና ነው። ኦፍ ኮርስ እውነተኛው የወይን ጠጅ ደሙ አይደል እሱ የሚሰጥበት ጊዜ ገና አልደረሰም። የሚፈጸምበት ሰዓት እውነተኛ ወይን የሚሰጥበት ሰዓት ገና አልደረሰም። እሱ የሚሆንበት ጊዜ ገና ነው እያለ ነው። ሁለተኛ ደግሞ ይሄኛውን ወይን ወይም ደግሞ ውሃውን ወደ ወይን ለውጠው ደግሞ የሚሰጥበት ሰዓት ግን ለእመቤታችን ለቅድስት ድንግል ማርያም ሲል ሲፈጽምላት ሲያደርግላት እንመለከታለን። በነገራችን ላይ ይሄ አባቶች ከእንትን አንጻር ይሄ ጊዜ ገና አልደረሰም የሚለው ከምን አንጻር እንትን ይሉታል? ክርስቶስ ውሃውን ወደ ወይን ይለውጠዋል አይደለ? ልክ በዕለተ ሐሙስም ህብስቱን እና ወይኑን ይህ ደሜ ነው ብሎ ይሰጣቸዋል አይደለ? ለውጦ ልክ ያ የሚሆንበት ጊዜ ገና አልደረሰም እያለ ነው። ግን በምሳሌነት ወይም ደግሞ በጥላነት አስቀድሞ ወይኑን ወደ ውሃ ለውጠው ክርስቶስ ደግሞ አማናዊ ስጋና ደግሞ በምን አይነት መልኩ እንደሚሰጥም አስቀድሞ በትንቢት መልክ እየተናገረ ነበር። ይሄ እመቤታችን ማቃለል ሳይሆን ማክበር ነው። እያከበራት ያለበት ክፍል ነው እና አማላጅነቷ የሚናገርበት ክፍል ነው፣ የሚገልጽበት ክፍል ነው። እዚህ ክፍል ላይ የማላደርግልሽ ያላደረግኩልሽ ከቶ ምን አለ ማለት እንጂ ከአንቺ ጋር ምንም ግንኙነት የለንም እያለ አይደለም ክርስቶስ። ከዚህ አንጻር የሚታይ ክፍል ነው። ምናልባት ኢዮባ የምትጨምረው ካለ ትጨምራለህ። ኢዮባ ወይም ሌሎች ወንድሞች የምትጨምሩት ነገር ካለ? በደንብ መልሰዋል ዮሐዴ። እንትን ለማለት ብቻ አሁን ትተውታል። አይ በቃ እያቃለላት ነው የሚመስል ነገር ይተረጉሙ ነበርና ከሆነ እንዴት ነው ለጌታ ቃል የምንታዘዘው? ለምሳሌ ከ10ቱ ትእዛዛት መካከል በምድር ላይ እድሜ እንዲረዝም እናት አባትን አክብር ነው የሚለውና እናቱን አቃሎ ግን እናትና አባትን አክብር እያለን ነው። የምር እንደዛ መረዳት እንችላለን። ሕግን ሁሉ ፈጽሞ እኛ ሕግ እንድንፈጽም ያስተማረን አባት ጌታ አምላክ ኢየሱስን እናቱን አላከበረም ልንል አንችልም። ይልቁኑ ሴት ማለት በራሱ እኮ አጥንትሽ ከአጥንቴ ማለት ነው አይደል? አዳም እንደዛ አይደል ያለው? እና ሴት የሚለውን ለክብር እንጂ ለውርደት ፈጽሞ አልተጠቀመውም ማለት ነው። ዮሐዴ ስለመለሰው ቃሎት ያሰማልን። ያ በጣም መሰረታዊ ነገር አንቺ ሴት ብሎ ነው የሚጀምረው እና ሴት ማለት ይሄ ከአንቺ የነሳሁትን ስጋና ደም የምሰጥበት ጊዜ ገና አልደረሰም የሚለውን ከዛ አገናኝተው እንትን ይሉታል። እግዚአብሔር ይስጥልን፣ ቃሎት ያሰማልን። ኢዮባ ናቲ ግልጽ ምናልባት አዎ አመሰግናለሁ ዮሐዴ፣ ቃልዮት ያሰማልኝ።
ያው እኔ እንዳልኩ እኔ ኦርቶዶክስ ነኝ እና አንዳንድ ከኛ እምነት ቤተ እምነት የወጡ ልጆች አሉ አብሮኝ የምናወራ እንደዚህና አቃሏታል ሲሉ ባስረዳቸው አልገባ ስላለኝ እኔ ላይቭ ገብቼ እንዲያዩ ስለፈለግኩ ነው የጠየቅኩ። አመሰግናለሁ። ሁላችሁንም እንደናንተ አይነት ኦርቶዶክሳውያን ወንድሞች ስላሉኝ ከልብ አመሰግናለሁ። የዋዴ ኢዮብ ቃለ ሕይወት ያሰማልኝ። አመሰግናለሁ። እግዚአብሔር ያክብርልን። በዚሁ አጋጣሚ የዋዴ ነገር ብቻ ልብል ከዚህ በኋላ ነው አይደለ ጌታ የተሰቀለው። እንግዲህ ይህንን ካደረገ በኋላ ነው ወደ ስቅለት ሄደው አይደል። እንዲያውም ለእናቱ ማለት አንድ ሰው ለእናቱ ምን ያህል እንክብካቤ ማድረግ እንዳለበትና ማሰብ እንዳለበት ክርስቶስ መከራ ውስጥ ሆኖ እርሱ ምን እየሆነ እርሱ መስቀል ላይ ሆኖ በችንካር እየተወጋ እርሱ ግን እያሰበ የነበረው ማንን ነው? እናቱን ነው። ስለ እናቱ እንዴት ካረፈ በኋላ ወይም ደግሞ በሞት ክርስቶስ ከሞተ በኋላ እናታችን ቅድስት ድንግል ማርያም እንዴት መኖር እንዳለባት ያሳስበው ነበር። ለዛ ነው አንድያ ለሚወደው ልጅ ማለት ይወደው ለነበረ ደቀ መዝሙር የሰጠው ማለት ነው። የሰጠው ምን ያህል እናትን ማክበር እናትን ማሰብ እንዳለብን የሚያሳይ ነው ማለት ነው። እና ከዛ አንጻር እናቱን አክብሮ እንድናከብር ያስተማረን እውነተኛ መምህራችን ጌታ ኢየሱስ ክርስቶስ ነው። ቀጥሉ። ቃለ ሕይወት ያሰማልን ሁለታችሁ ነው። ዮሐዴ አንድ ጥያቄ ነበረኝ። እቺ ቅድም ያነበብክባትን መጽሐፍ ቅዱስ ብትነግረኝና ባወርዳት ደስ ይለኛል። የቱን? አፕሊኬሽኑን ነው? አዎ አፕሊኬሽኑ። ዮሐዴ ድምጽ ይሰማል? አዎ ይሰማል። ጋዲ ይሰማል። እንዳይዘጋ መሀል ላይ ላሰማ ብዬ ነው። ይቅርታ። ሰላም ብያለሁ ሁላችሁንም ምናምን ነገር እና ጋይስ ምንድነው 120 ምናምን ሺህ ነው። ታብታቡን ከፍ አድርጉት። ኦኬ ካሁን በኋላ ላይ በደንብም ስለምንገባ ምናምን ነገር ታብታቡን ከፍ አድርጉት። 129 ሺህ በጣም ትንሽ ነው። 1 ሺህ ሰው ተቀምጦ ቀጥሎ ዮሐዴ። ያ የኛ ልጆች አይነገራቸውምና ይሄ ነው። ኦኬ ላሳይ። ኧረ እባክህ ይሄ ነው። ይሄ አፕሊኬሽኑ ይሄ ነው። አምሃሪክ ባይብል የሚለው እቺኛዋ ነች። እሺ ዮሐዴ ስክሪንሻት አድርገህ እሺ ከፈለክ ኦኬ አድርገሃል? አዎ አደረኩት። አዎ እሺ አመሰግናለሁ። ኦኬ እሺ በርታ ወንድማችን፣ እግዚአብሔር ያበርታ እና አትጥፋ ምናምን። እዚህ ወንድሞችም ምናምን ጓደኞቹም እዚህ እየመጡ እንዲሰሙ፣ ከዛ ጥያቄ ካላቸው ደግሞ ራሳቸው ደግሞ ገብተው ቢጠይቁ ደግሞ ጥሩ ነው። እነሱም ገብተው መጠየቅ ነው። አንድ ላይ ተሰብስበን እንመጣለን። ይያቸው መጣሩ ነገር ያቸው ጎበዝ። እሺ በርታ ወንድማችን። እሺ ኦኬ። በዚሁ አጋጣሚ አንድ መልእክት ላስተላልፍ። አሁን ወንድማችን ካለው አንጻር ማለት ነው እና በዙሪያ ያሉ ሰዎችን ለማስተማር እየተጋ ነው እና ሁላችን ራሱ እናረጋለን የሚል ጥያቄ ይጭራል አይደለ? በዙሪያችን በሌላ ቤተ እምነት ያሉ ሰዎች እኛ የቀመስነውን ነገር እንዲቀምሱ ወይም እኛ ያገኘነውን ሕይወት እንዲያገኙ እንጥራለን ወይ? ካልጣርን መጣር አለብን። ሌሎቹ ያደርጉታል። እኛ በጣም ሰነፎች ስለሆንን ማለት ነው ይታወቃል። እና ሰነፎች ስለሆንን በመስሪያ ቤት በጓደኝነት በምንም ይኖራል እና የተለየ ቤተ እምነት ያለው በተቻለ መጠን እንዲህ ለማስረዳት መሞከር፣ መልስ እንዲያገኙ መጣር። የግድኛ መመለስ ላይኖርብን ሁሉ ይችላል። ሌሎች መልሰውላቸው እነሱ ህይወት እንዲያገኙ ወደዛ መውሰድም ትልቅ አገልግሎት ስለሆነ በዚህ መሳተፍ እንችላለን እና ይህንን ብናደርግ ሁላችንም ጥሩ ነው። ወንድማችንም በርታ። እዮባ አንዲት ጥያቄ ነበረች። እሺ ቁስ ወንጌል ምዕራፍ 16 ቁጥር 1 ላይ መሰለኝ። እሺ እና ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ ተመሳሳይ ሀሳብ ነው። ስለ ማርያም መግደላዊት ክርስቶስ ወደ ተቀበረበት መቃብር ስፍራ ሲሄዱ ያለው ፓርት አለ አይደለ? እሺ እሱ ፓርት ላይ ሳነበው እና ዮሐንስ ወንጌል ላይ ይሄን ሀሳብ ይደግመዋል መሰለኝና
ትንሽ ያልገባኝ ነገር አለ እሱ ፓርት ላይ ማለት የሆነ ተመሳሳይ ያልሆነም ያለኝ ነገር አለ። እሷን ብታስረዱኝ ብዬ። ምንድን ነው አልመሳሰል ያለ? ዮሐዴ መክፈት ይመቻል? ቢከፍተው። እሺ ምን ልክፈትልህ? ዮሐንስ አረ ማርቆስ 16 ማርቆስ 16 1 እና ማቴዎስ 16 1 ነው ያልከው? 18 1 ማቴዎስ 28 1 ኦኬ። ስንት ማርቆስ 16 1 ሰንበትም ካለፈ በኋላ መግደላዊት እሺ ሰንበት አልኩት። እሺ ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብም እናት ማርያም ሰሎሜም መጥተው ሊቀቡት ሽቱ ገዙ ይላል። እሺ እንቀጥል። በቃ እና ያኛው እዛኛው ላይ ደግሞ ይደልኝ ማቴዎስ ላይ ማለት ነው። ማቴዎስ ስንት 28 28 1 በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። እሺ ያልገባኝ ፓርት ማለት ሁለቱ ተመሳሳይ ማርያም መግደላዊት በተመሳሳይ ሁለቱም ላይ የተገለጸው በተመሳሳይ ሰዓት እሷን ሄደችው ወይስ የተለያየ ሀሳብ ነው? ቀናቱ የተለያየ ነው ወይ? አይ ቀናቱ የተለያየ አይደለም። አንዴ ዮሐዴ ማርቆስን አውጣው፣ እኔ ማቴዎስን አውጥቼዋለሁ። ሰንበት ካለፈ በኋላ ነው የሚለው አይደለ? ማርቆስ ላይ። ማቴዎስ ደግሞ በሰንበት በመጨረሻው ይላል። ስለዚህ ሰንበት አልቋል ማለት ነው። ከዛም በመጀመሪያው ቀን ይላል። እሁድን አይደለም? ስለዚህ ምንድን ነው ልዩነቱ? ልዩነት እኮ የለውም። አይ ትንሽ ስላልገባችኝ ነው እቺ ነገር። አይ ልዩነት የለውም፣ ግን አንደኛው ላይ ሰንበት ካለፈ በኋላ ይላል፣ በአንደኛው ላይ ደግሞ በሰንበት መጨረሻ ይላል። ሁለቱም ግን ሰንበት እንዳለፉ የሚናገር ነው ማለት ነው። ከዛን ማቴዎስ ደግሞ ምን ብሎ ይናገራል? በመጀመሪያው ቀን ሲነጋ ይላል። የመጀመሪያ ቀን ሲነጋ ሲል እሁድን ማለት ነው፣ የጌታን ትንሣኤ የምናስብበት ያንን እሁድ ማለት ነው። ከዛ መግደላዊት ማርያም ሁለተኛይቱ ማርያም መቃብሩን ሊያዩ ወጡ ብሎ ይናገራል። እና የሚጋጭ ነገር የለውም። ሜቤዮ እሁድና ያብራራ እንትኑ እሁድና ቅዳሜን ማለት ነው። ድንገት እሱ ተምታቶበት እንዳይሆን ማለት ነው። ቀዳሚት ሰንበት እና እሁድን ማለት ነው። የመጀመሪያ ቀን ማለት እሁዱ ማለት አሃደ በግዕዝ ቃል የመጀመሪያ ቀን መሆኑን ለአሁኑ እሁድ የምንላት ማለት ነው። እሱን ለይተው ይሁን ሄልፓስ እሱ ላይ ያብራሩለት። እሱ አይመስለኝም። አሁን ብዙ ጊዜ እቺ መግደላዊት ማርያም ይልና ሌላ ቦታ ሄደች ምናምን የሚል ካገኘ እዚህኛው ደግሞ ሌላኛይቱ ማርያም ነው የሚለው። ምናልባት ሌላኛይቱ ማርያም ይላል፣ እዚህ ጋር ደግሞ የያዕቆብ እናት ማርያም ሰሎሜም ይላል። እንደዚህ አይነት ጥያቄዎች የሚጠይቁ አሉ አንዳንዶቹ። አንዱ ክፍል ላይ ማርያም መግደላዊት ይላል። ኦኬ ሌላኛው ክፍል ላይ ደግሞ የያዕቆብ እናት ማርያምም ነበረች ሰሎሜም አለች ይላል። እዛኛው ምናልባት ሰሎሜ አለች የሚለው ከሆነ አሮን ነው እሱ ከሆነ ጥያቄ ነው። ምናልባት እሱ ከሆነ ማርቆስ 16 ላይ የያዕቆብ እናት ማርያም ሰሎሜም መጥተው ሊቀቡት ሽቶ ገዙ ይላል። ማቴዎስ ላይ ደግሞ 28 ምናልባት በሰንበት መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ የሚለውን ከሆነ አይ ዶንት ኖ እሱ ከሆነ እንደ ማለት የተለያየ መሰለ አላውቅም። ሰሎሜ ያለመጠቀሷ ከሆነ እሱ ከሆነ ምናልባት አረ በቃ የቀኗና እንትኗ ነበረች ተረድቻለሁ። እና ሌላ አንድ ጥያቄ ደግሞ
እሺ ከተረዳኸው ቀጥል። ሌላ አንድ ጥያቄ ማለት ሚስጥረ ስላሴን በሆነ መልኩ ተምሬያለሁ ማለት በሆነ መልኩ ተረድቻለሁ መምህራን ሲናገሩ ማለት ነው። ከዛ ድንገት ቲክቶክ ላይ የሆነ ጥያቄ ሰማሁኝና ማለት ስለ ሚስጥረ ስላሴ ትንሽ ብትነግሩኝ ባቅ ለማለት አሉ። መኩ ወይ ዮባ ብትሉኝ ማለት ስለ ሚስጥረ ስላሴ የሰማኸውን ነገር ምናልባት ግልጽ ብታደርገውና ክሊር ያልሆነልህ ማለት ሚስጥረ ስላሴ በአጭር ደቂቃ ምናምን እንደዚህ ኤክስፕረስ ለማድረግ ትንሽ ስለሚከብድ ማለት ነው። ምናልባት ግን የሰማኸው ግር ያለ ነገር እሱን ብትናገርና እዛ ክፍል ላይ ትንሽ ቢብራራ አይሻል? እንደዛ እሺ ማለት አንድ ጥያቄ ነውና ክርስቶስ ሞቷል አይደለ? ተሰቅሎ ሞቶልን ከዛ በሶስተኛው ቀን ድል አድርጎ ተነስቷል። ከዛ ሲጠይቅ የነበረው ጠያቂው በዛ መሃል በሞተበት ሰዓትም አምላክነቱ ነበር ወይስ ሞቷል ነው የሚል ጥያቄ ነበር የሚጠይቀው እሱ ማለት ነው። እና እቺን ጥያቄ ብታብራሯት። ሳምሻውን የመለሰውን መልስ ነው የውጭዎቹን ነው ወይስ የዚህ የሀገር ውስጥ ነው? ምናልባት አረዛ ሀገር ውስጥ ነው። ሀገር ውስጥ ነው። እሺ እሺ። መኩ የተወሰነ ሀሳብ ሰጥበት። ክርስቶስ ቅድስት ስጋው ከቅድስት ነፍሱ በተለየችበት ሰዓት በተለይ ሙስሊሞችን በዚህ ጉዳይ ብዙ ጊዜ ስለሚጠይቁ ማለት ነው ዓለምን ማንን ይጠብቃት ነበር ምናምን አይነት ነገር መለኮቱ የት ነበረ ምናምን የሚሉ ጥያቄዎች እስኪ የተወሰነ ሀሳብ ሰጥበት። ማን ነው እኔን ያተለቀኝ? ጭራሽ መኮረ እዮባሽ ቀጥል። ወደ እስልምና ሳብ ያደርግሃል አይደል? ይመች። የመጀመሪያው እኛ ቃል ስጋ ሆነ ስንል ምን ማለት ነው የሚለውን ከተረዳ ነው ማሞተ ዓለምን ማን ያስተዳድር ነበር ምናምን የመሳሰሉት ነገሮች ጥያቄ አይሆኑም እና ከጅምሩ ተዋህዶ ምንድን ነው ወይም የቃል ስጋ መሆን ምንድን ነው የሚለውን መለየት ይፈልጋል ማለት ነው። በእኛ እምነት መጽሐፍ ቅዱስ የሚነግረን ቃል ስጋ ሆነ። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። አደረ ማለቱን ይዘን ህድረት ነው ተዋህዶ አይደለም እንዳንል ሆነ ይላል። ሆነን ይዘን ለውጥ ነው እንዳንል ደግሞ አደረ ይላል። ምንድን ነው ታዲያ ሚስጥሩ ከተባለ ተዋህዶ ነው፣ ያለመጠፋፋት የሆነ ተዋህዶ። በዚህ ተዋህዶ ቃል የስጋን ገንዘብ የራሱ አድርጓል። በዚህ የራሱ ባደረገው ስጋ በኩል መከራን ሲቀበል እናያለን፣ ሲሰቀል እናያለን፣ ሲሞትም እናያለን። በምን ሞት እንላለን? ልክ ጴጥሮስ እንዳለው ማለት ነው በመልእክቱ ላይ 3:18 ላይ ምን ብሎ ተናገረ? በስጋ ሞተ በመንፈስ ግን ሕያው ሆነ ይላል። የሆነ ድምፅ አለ ሚዩት አደረኩ፣ ይቅርታ። በስጋ ሞተ በመንፈስ ግን ሕያው ሆነ። ስለዚህ በመለኮቱ ሕያው ነው። መለኮት አይሞትም። መለኮት ስለማይሞት ስለማይገረፍ መከራን ስለማይቀበል ስለማይሰቀልም ነው መከራን የሚቀበል የሚሞት የሚታይ የሚዳሰስን ስጋ የራሱ ያደረገው። ስለዚህ በስጋው በኩል ምን ተቀብሏል? መከራ በስጋ እየተባለ ይነገራል፣ ተዋህዶን ለማሳየት ማለት ነው። ከዚህ የተነሳ የተወለደው ማን ነው ሲባል ከሶስቱ አካላት አንዱ ቃል። ለዛ ነው ዮሐንስ በወንጌሉ ሲናገር ወልድ አላለም፣ ያለው ቃል ነው። በኩነት ስሙ ለየና አብ አይደለም ወይም መንፈስ ቅዱስ አይደለም። ቃል ግን ምን ሆኗል አለ? ስጋ ሆኗል አለ፣ ወይም የሰውነትን ባህሪ የራሱ አድርጓል። ስለዚህ ከሶስቱ አካላት አንዱ ከድንግል ማርያም በስጋ ተወለደ። ከሶስቱ አካል አንዱ ያው ከድንግል ማርያም በስጋ የተወለደው ደግሞ ስለኛ መከራን ተቀበለ። መከራን ተቀበለ፣ ሞተ፣ በሶስተኛው ቀን ተነሳ፣ በአባቱ ቀኝ አለ። እርሱ ማን ነው ሲባል ከድንግል ማርያም በስጋ የተወለደው ቀዳማዊው ቃል ማለት ነው። ከዚህ የተነሳ በስጋ ሞተ ነው የምንለው እና መለኮት አይሞትም፣ የሚሞት ባህሪ የለውም። መለኮት ሕያው ነው። ከዚህ እስከዚህ ነው አይባልም።
መጨረሻ የለውም፣ መጀመሪያም የለውም፣ ዘላለማዊ ነው። ዘላለማዊ ያልሆነ ዘመን የሚቆጠርለትን ስጋ ግን የራሱ አደረገ፣ በዛ ስጋ በኩል ሞተ፣ በስጋ ሞተ ተብሎ ይነገራል። ታዲያ ክርስቶስ በሞተ ጊዜ እንግዲህ በመቃብር ነበረ 3 ቀን 3 ሌሊት። ዓለምን ማን ያስተዳድር ነበር? አንድ ኡስታዝ ይህንን ጥያቄ ሲያቀርቡ ምሳሌ ሰጥተው ነበረ። ምን አይነት ምሳሌ ሰጡ? እንማርበታለን ብዬ ስላሰብኩ ነው። ሎጂክ ብዙ ጊዜ የሚጠቀሟቸው ሎጂኮች በራሳቸው የፈረሱ ስለሆኑ ማለት ነው። አንድ ሰው ውሃ ጠማው አሉ እንትኑ ኡስታዙ የነ የውሃድ ጓደኛ ማለት ነው። ውሃ ጠማውና ሊጠጣ በብርጭቆ ሞልቶ አንስቶ ሊጠጣ ሲል እንቅልፍ ወሰደዋል። ተመልከቱ። ውሃ ጠማው፣ ከዛ ብርጭቆውን ውሃ ሞላና ሊጠጣ ሲል ግን እስከዚህ ሰዓት አልተኛም። ሰውየው እስኪሞላ አልተኛም ምናምን። ከተንቀሳቀሰ ሰው እንቅልፉ ይጠፋል። ሲጀመር ሎጂኳ በራሱ የተልከሰከሰች ስለሆነች እና ብርጭቆዋን አነሳና ሊጠጣ ሲል እንቅልፍ ወሰደው። የብርጭቆ ዕጣ ፈንታ ምንድን ነው? ወድቆ መሰበር አሉ። ከጅምሩ ብርጭቆን አንስቶ ሊጠጣ ካለ አይተኛም ሰውየው፣ ምክንያቱም እንቅስቃሴ ላይ ነው ያለው። እንቅስቃሴ ላይ ሆኖ አይተኛም። አንድ ሁለተኛ፣ እኛ ክርስቶስ ሞተ ስንል በስጋ ነው እያልን ያለ ነው። የማይሞት መለኮት ዘላለማዊ የሆነ መለኮት አለ። እርሱ ብቻ የማይሞት ነው ተብሎ የተነገረለት መለኮት አይሞትም እና ዓለምን ለማስተዳደር ወይም ላለማስተዳደር የቃል በስጋ መሞት የክርስቶስ መሞት ማለት ነው አይወስነውም። ምክንያቱ ውስጥ ከተባለ መለኮት በሁሉ ቦታ የሞላ ነው። የማይወሰነው ነው በስጋ የተወሰነው። በስጋ የተወሰነው ደግሞ የሚወሰነውን ስጋ የማይወሰን አድርጎታል። ተዋህዶ አለመጠፋፋት ስለሆነ ለስላሴ ሁለተኛ ባህሪ አራተኛ አካልን አያመጣም። ተዋህዶ አያመጣም። ስለዚህ ዓለምን ማን ያስተዳድር ነበር የሚለው ጥያቄ በራሱ ከጅምሩ የተዋህዶን ምስጢር ካለመረዳት የመጣ ስለሆነ ዓለምን ለማስተዳደር የኛ ካልኩሌሽን ጠቀሜታ አይኖረው እና መለኮት በሁሉ ቦታ ያለ ነው። ሲጀመር ራሱ ሰው ሆነ የምንለው እኛ ማንን ነው? ከሶስቱ አካላት አንዱን ቃልን አይደለም? እንደ ሎጂካቸው እንኳን ካየን አብና መንፈስ ቅዱስ አያስተዳድሩም? እንደዛ ከሆነ ሀሳባቸው ስጋዊ ስለሆነ ማለት ነው። ግን እንደዛ አይደለም። ዓለምን መግዛት ማሳለፍ የመለኮት ነው። መለኮት ደግሞ አይሞትም። በስጋ ሞተ በተባለበት ጊዜ ራሱ ለመለኮት ምን ተብሎ ነው የተነገረለት? በሲኦል ላሉት ወንጌልን ሰበከላቸው አይደል የሚለው። ከዛ አንጻር ነው ማለት ነው። ቃለ ሕይወት ያሰማልን። ኢዮባ ጸጋውን ያብዛልህ። ምናልባት እዚሁ ለመጨመር ሳይሆን ከዚህ በፊት የሆነ ልጅ ምናልባት በጣም ይቅርታ ባለፈው ጥያቄና መልስ ሰዓት ላይ እንዳትረሳው ምናምን ብሎ ጠይቅ እያለ ሳይመቸን ምናምን ረስተ ነው ጥያቄውን ሳልመልሰው ስለሄድኩኝ ምናልባት ካለ ወንድማችን አለው በለንና ይሄ ወልድ ራሱ ለወልድ ተወለደ ብለን ለመንፈስ ቅዱስ ግን ለምንድነው ሰረጸ ምንለው? ለምን ወልድን ሰረጸ መንፈስ ቅዱስን ተወለደ አንልም? ሁለቱም ከአብ የሚወጡ ወይም ደግሞ ክርስቶስም እኔ ከአብ ወጥቼ መጥቻለሁ ብሏል። መንፈስ ቅዱስንም ከአብ የሚወጣ መንፈስ ብሎ ክርስቶስ ራሱ ተናግሯል። ስለዚህ መንፈስ ቅዱስን ተወለደ ወልድን ሰረጸ ለምን ማለት አንችልም ወይም ደግሞ አንልም ብሎ ጠይቆ ነበርና ምናልባት ካለ ሀሳብ ልስጥበት። አጭር ሀሳብ ማለት ነው። ለምሳሌ በኩነት ግብር የኩነት ትምህርት ባይዘው በጣም መሰረታዊ ነገር በጣም መሰረታዊና ሁላችንም ልናውቀው የሚገባ ትምህርት ነው አለው። እሺ የኩነት ትምህርትም በደንብ ማወቅ ያለብን ትምህርት ነው። ቅዱስ ዮሐንስ ቃል በመጀመሪያ ቃል ነበረ ብሎ አይደለ የጀመረው? በመጀመሪያ ቃል ነበረ ለምን ብሎ ጀመረ? ለምን በመጀመሪያ ወልድ ነበረ ማለታች በመጀመሪያ ልጅ ነበረ ማለት ነው። ልጅ ነበረ ብሎ መጀመሪያ ይችል ነበር። ኦፍ ኮርስ ግን ልጅ የሚለው አካላዊ ግብርን ብቻ የሚያሳይ ነው ወይም ደግሞ ወልድ ከአብ ብቻ መወለዱን የሚያጠይቅ ክፍል ስለሆነ ማለት ነው። ልጅ ነበረ ብሎ ቢጀምር ስለዚህ ተዋህዶ ላይ ስንመጣ ከዛ በኋላ ልጅም ስጋ ሆነ ካለ ስለዚህ
በአካላዊ አካል እንጂ ባህሪያዊ ተዋህዶ የለም የሚል ምንፍቅና እንዳያመጣ አካልንም ግብርንም አገናዝቦ የሚይዘው የከዊንን ወይም ደግሞ የኩነትን ትምህርት ቅዱስ ዮሐንስ በመጀመሪያ ቃል ነበረ ብሎ ይጀምራል። ቃል የሚለው የኩነትን ሚስጥር ስለሚያስረዳ ማለት ኩነት ማለት አካልንም ሳይጠቀልል ባህሪንም ሳይከፍል የሚያገናዝብ ስለሆነ ማለት አካላትን ጠቅልሎ አንድ አያደርግም፣ ባህሪንም ከፍሎ ሶስት አያደርግም ኩነት ማለት ነው። አገናዝቦ ግን አንድ የሚያደርጋቸው ስለሆነ ማለት ነው። ስለዚህ ወልድ በኩነታዊ ግብሩ ወይም ደግሞ በኩነት ምንድነው የሚባለው? ቃል አይደለ? መንፈስ ቅዱስስ ምንድነው የሚባለው? እስትንፋስ አይደል? አብ ልብ አይደለ? ስለዚህ በልብ ቃል እስትንፋስ አነጋገር ለምሳሌ ልብ ቃል ከልብ ሲወጣ ተነገረ ነው ወይስ ተተነፈሰ ነው የሚባለው? ኦኬ ተነገረ ነው አይደለም? ቃል ተነገረ እንጂ ተተነፈሰ አይባልም። እስትንፋስ ደግሞ ከልብ ተተነፈሰ እንጂ ተነገረ አይባልም። ልክ እንደዚያ መንፈስ ቅዱስ ከአብ ሲወጣ ሰረጸ እንጂ ተወለደ አይባልም። ቃልም ከአብ ሲወጣ ተወለደ እንጂ ሰረጸ ተብሎ አይነገርለትም ማለት ነው። ይህ የኩነት ግብር በደንብ ማወቅ ነው። ወልድ ቃል ነው እንጂ እስትንፋስ አይደለም። መንፈስ ቅዱስ እስትንፋስ ነው እንጂ ቃል አይደለም። ስለዚህ ከልብ ሲወጣ መንፈስ ቅዱስ ሰረጸ ወይም ደግሞ ሰራጺ ይባላል እንጂ ተወላዲ አይባልም። ወልድም ከአብ ሲወጣ ተወላዲ እንጂ ሰራጺ ተብሎ አይነገርለትም ማለት ነው። ከዛ አንጻር የሚታይ ነው። ምናልባት ከመለስኩኝ እቺ አጭር ሀሳብ ልስጥባት ብዬ ነው፣ ባለፈው ጠይቆ ስለነበር። ኦኬ ሄልፐስ ምናልባት ዮባ የመለሰው መልስ ግልጽ ነው? እሺ፣ ኧረ በጣም ግልጽ ነው ማለት ያው እኔም የሆነ ጓደኞች አሉኝና የሆነ ጊዜ ሲጠይቁኝ እኔም እንደ ክርስቲያንነቴ የማቃትን የማላቃትን ደግሞ ጠይቄ የመመስከር ግዴታዬ ስለሆነ ለዛ ነው እቺን ጥያቄ ጠየቃችሁ። ቃሌቱን ያሰማልኝ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እሺ ወንድማችን እግዚአብሔር ይስጥልህ። ቴንክ ዩ ሰራ ይባል ላልከው ወንድሜ የሚወጣ ማለት ነው። ራሱ ጌታ ኢየሱስ ክርስቶስ ከአብ የሚወጣ የእውነት መንፈስ ብሎ አይደል የገለጸው? ሰረጸ ወጣ ነው እና መውጣትን ለማመልከት ማለት ነው። ያው በጥንት ትርጉሙ አይደለም ዮሐዴ ግዕዟ ላይ ሊያዝ እንዳትለኝ። ሌላ ጥያቄ ያለው መሲ ነው ወይ? እንዴት ናችሁ? እግዚአብሔር ይመስገናለን። ይመስገን መድኃኒዓለም። የኔ ጥያቄ ዮሐንስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የዛን ቀን እኔ አብ እንድለምን እንዳይመስላችሁ የሚለው ቃል የዛን ቀን ማለት መቼ ነው? ዳግም ትንሣኤ ቀን ነው ወይስ መቼ ነው? እና ሁለተኛው ጥያቄ ደግሞ ማስታረቅና መልጃ ልዩነት ነው። ዮሐዴ ትጨምርበታለህ። አንድ ነገር ብቻ ልበልና በዚያን ቀን የምለምን አይምሰላችሁ ብሎ ጌታ የተናገረው በፍርድ ቀን ማለት ነው። ያቺ ቀን እየተባለች በመጽሐፍ ቅዱስ በተደጋጋሚ እየተነገረችው ጌታ የሚመጣበት ቀን ነው እና በዚያን ቀን ስለናንተ እኔ አብን አልለምንም እያለ ነው። ሰው አይለምንም ማለት ነው። ይለምናል ብለን የማናምነው ራሱ አልለምንምም ስላለንም ጭምር ነው ማለት ነው። እና ያቺ ቀን የፍርድ ቀን ነች። ምልጃና ማስታረቅ ምንድን ነው ከተባለ እንግዲህ ቋንቋ ነው። የመጀመሪያው ቋንቋውን እንደ ቋንቋ መረዳት ይፈልጋል። ቋንቋውን እንደ ቋንቋነቱ ከተረዳም በኋላ እንደ መጽሐፍ ቅዱስ ደግሞ ቋንቋው ምን ያህል ይገልጻል አይገልጽም የሚለውን ለመግለጽ አንቸገርም ማለት ነው። ምልጃ ምንድን ነው ሲባል መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። የመጽሐፍ ቅዱስ ማህበር መዝገበ ቃል በድሮ ትርጉሙ ላይ ገጽ 44 አካባቢ ላይ ምን ብሎ ነው የሚናገረው? ማለደ ወይም አማለደ የሚለውን ሲፈታ አንዱ ስለሌላው መለመን ይላል። መሰረታዊ ትርጉሙን ካስቀመጠ በኋላ ማለት ነው። መሰረታዊ ትርጉሙ ምን ብሎ ነው የሚናገረው? ልመና ይለዋል። ስለዚህ ቃሉ በረባ ቁጥር አማለደ፣ ተማለደ፣ አማላጅ፣ የሚማልድ ምናምን እንደዚህ ባለ ቁጥር መሰረታዊ ትርጉሙን ሳይለቅ ይተረጎማል ማለት ነው። መሰረታዊ ትርጉሙ ምንድነው? መለመን። አማለደ ሲባል
ለሌላው ለመነ ማለት ነው። ወይም ሶስተኛ ወገን ሆኖ የሚለምን ማለት ነው። ደስታ ተክለወልድ በመዝገበ ቃላቸው ላይ ሶስተኛ ወገን በመሆን ብለው ይፈቱታል። ተማላጅ ስንል የሚለመን፣ አያችሁ መሰረታዊ ትርጉሙን አይቀይርም። የሚለመን ማለት ነው። እርቅ ምንድን ነው ከተባለ በሁለት አካላት መካከል ተፈጥሮ የነበረ አለመግባባት ማለት ነው። እሱ ሲፈታ ታረቁ ይባላል። በምን መልኩ ይታረቃሉ ሲባል ግን የእርቁ መንገድ ሊለያይ ይችላል። በምልጃ እርቅ ሊመጣ ይችላል፣ በቤዛነትም እርቅ ሊመጣ ይችላል። እንዴት ነው? ለምሳሌ እኔና ዮሐዴ ብንጣላ አንጣላም፣ ግን ብንጣላ አንትሽ በመሃል ገብቶ እኔና ዮሐዴ የተጣላንበትን ዕዳውን ከከፈለ በክፍያ አስታረቀን ማለት ነው። ቤዛ ሆኖ ማለት ነው። ቤዛ ምትክ መሆን ስለሆነ እኔ ልከፍለ የሚገባኝን ዕዳ ለዮሐድ ከፍሎ እኔና እሱን ካስታረቀ አንትሽን ምንድነው የምንለው? ቤዛችን እንለዋለን። ክፍያ ነው የሆነው። አስታራቂያችን እንለዋለን። በምንድን የሆነው ሲባል በክፍያ በቤዛ እንለዋለን። አንትሽ ግን ከክፍያው ይልቅ ለምኖ ቢሆን የሚያስታረቀን አማላጅ እንለዋለን፣ አስታራቂም እንለዋለን። እርቁ ግን በምንድን የተፈጸመው ስንል በምልጃ በልመና ማለት ነው። ለምኖ ነው ያስታረቀን። ይሄ ቋንቋው በዚህ መልኩ ይፈታል ማለት ነው። ወደ ጌታ ወደ ኢየሱስ ካመጣ ነው ኢየሱስ በምንድን ነው እርቅን የፈጸመልን ከተባለ በቤዛነት ሞቶ ነው። ሞቶ በሞቱ ነው ሞትን ያጠፋልን። ዕብራውያን መጽሐፍ ምዕራፍ 2 ላይ በሞት ላይ ስልጣን ያለውን እንዲሽር በስጋና በደም ተካፈለን የሚለው። ስለዚህ ሰው ሆኖ የመምጣቱ ሚስጥሩ ራሱ በሞቱ ሞታችንን ሊያጠፋ ነው ማለት ነው። እኛ ልንሞት የሚገባውን ሞት እርሱ ሞተ። አተነውን የነበረውን ልጅነት ሊሰጠን የእግዚአብሔር ልጅ አንድያ ልጁ የሰው ልጅ ሆነና እኛን ወደ እግዚአብሔር ልጅነት መለሰን። ይሄ ቤዛነት ይባላል። ስለዚህ ልዩነቱ ምንድነው ሲባል በልመና የሚመጣ እርቅና በቤዛነት የሚመጣ እርቅ ነው። ለክርስቶስ በቤዛነት የመጣ እርቅ ነው የምንናገረው እና ከዛ አንጻር ነው ልዩነቱ። ኦኬ ቴንኪዩ፣ አመሰግናለሁ። አንድ ጥያቄ መጨመር እችላለሁ? ይቅርታ ጨምር። ዮሐዴ ይመልሳል። አያይዘው ከዚህ ጨምርበት ሲሆን ኦኬ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ ያለው አሁን የወይን ግንድ እኔ ነኝ የሚለው ቃል ላይ ማለት ነው። አሁን ብዙ ጊዜ ስጠቅስ ያ ሌላ ቤተ እምነት ያሉ ሰዎች እኛ አይደለንም የአይሁዶች ነው የምጠቅሰው ይሉናልና፣ አይሁድና እኛ ክርስቲያን ልዩነት ምንድን ነው? አይሁድ በጌታ ያምናል ወይስ አያምንም ማለት ፈልጌ ነው። ይቅርታ አማርኛ። አይ ችግር የለውም እህታችን፣ በደንብ ግልጽ ነው። ቃል ታሰማልን። ዮባ ጋዲ አለ እንዴ? አውራ እንትን እንዳይል ወይ ድምፅ ራስን ከፍ አድርግ። እስከዚያ ትንሽ እሺ አባቢ አድርግ። እስከዚያ ቀጥሉ። እሺ ጥሩ። እንትን እታች ክርስቲያን ምናምን ሪኩዌስት ስላላክ ምናምን መሳብ አይቻልም። ለዛ ነው። እሺ አሁን ደግሞ ቲክቶክ ሞዴሬተር ራሱ መሳብ እንዳይችል ምናምን አድርጓል መሰለኝ እና ሪኩዌስት ካላካችሁ ማስገባት ስለማይቻል ሪኩዌስት ላኩና አንድ ቁጥር ምናምን ጻፉ። ከዛ ኪ ምናምን ወይ አንትሽ ምናምን አስገባቸው። ኦኬ እሺ። ዮሐንስ ወንጌል ምዕራፍ 15 ላይ ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውን ሁሉ ፍሬ ለእስማኤልም ገብቶ እሱን ማርያምን እኔ ማለት አላውቅም። ያው እንግዲህ ጭንቅላታችን ምንድን አዲስ ሰው ሲገባ ነው ገባ ነው ነው እንዴ? ዮሐድን ሚዩት አደረኩት እኮ። እሺ ቀጥል ዮሐድ። አሁን ኦኬ እሺ። እኔ ግራ ገባኝ እኮ ምን ተጀመረ ብዬ። እሺ ኤኒዌይስ ልቀጥልና እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል የሚለውን ክፍል አሁን ብዙ ጊዜ ፕሮቴስታንት ወንድሞቻችን ምንድነው የሚሉት?
ይሄ ስለ አይሁዶች እንጂ ስለ ክርስቲያኖች አይደለም ይላሉ። ሲጀመር ይሄ ስለ አይሁዶች ሳይሆን ስለ ክርስቲያኖች እንደሆነ የምናውቀው ተናጋሪው ራሱ ማን ነው? ክርስቶስ ራሱ ነው። ክርስቶስ ራሱ ነው እየተናገረ ያለው፣ ሌላ አካል አይደለም። ክርስቶስ በስጋ ተገልጦ ከመጣ በኋላ እያስተማራቸው ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አለ። እዚህ በእርሱ ሆነው ክርስቶስ መጥቶ እንግዲህ በእኔ ሆኖ ግን ፍሬ የማያፈራውን ቅርንጫፍ ምን ይለዋል ነው? ያስወግደዋል አለ። ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ያጠራዋል አለ። ስለዚህ ክርስቶስ በስጋ ተገልጦ እየተናገረ ነው፣ ወይም ደግሞ በስጋ ተገልጦ ከተገለጠ በኋላ ስላለው ነገር ነው እየተናገረ ያለው። ምክንያቱ የወይን ግንድ ሊባል የሚችለው ክርስቶስ ስጋን የእኛን ስጋን ገንዘብ አድርጎ ከያዘ በኋላ ስለሆነ ማለት። አለበለዚያ ወልድ በወልድነቱ የወይን ግንድ ሊባል አይችልም። አባቱ ገበሬ እሱ የወይን ግንድ ሊባል አይችልም፣ በመለኮታዊ ማንነቱ ማለት ነው። ወይም ደግሞ ወልድ የወይን ግንድ አባቱ ገበሬ ተብሎ አይነገርለትም። ከምን አንጻር ነው የወይን ግንድ የተባለው? አስቀድሞ እስራኤላውያን አይሁዳውያን ማለት ነው የወይን ግንድ ወይም ደግሞ የወይን አትክልት ስፍራ ተብሎ ይጠሩ ነበረ። ያንን የአትክልት ስፍራ ግን ብዙ እንደው ትንቢተ ኢሳይያስ ምዕራፍ 6 አይተን ካልተሳሳትኩኝ የወይን ስፍራ አዘጋጀው፣ ተከልኩ፣ ወይኔንም ለወይኔ የሚያስፈልገውን ነገር ሁሉ አደረግኩ፣ ግን ያቺ ወይን ግን አላፈራችም። ለወይኔ ላደርግላት የሚገባኝ እኔ ያላደረግኩላት ነገር ምን አለ? ኑና እንዋቀስ ብሎ ጌታ የሚናገርበት ማለት ነው። እሱን ክፍል ያንን የወይን ስፍራ ከአይሁዶች ሊያፈሩበት ወይም ደግሞ የሚያፈራ የወይን ግንድ ስላላፈሩ ያ አማናዊ እውነተኛ የወይን ግንድ ሊመጣ ግድ ሆነ። ለዛ ነው ክርስቶስ እውነተኛው የወይን ግንድ እኔ ነኝ ብሎ የሚጀምረው። ኦኬ፣ እውነተኛው የወይን ግንድ እኔ ነኝ ብሎ ይጀምራል። መጣ እውነተኛው የወይን ግንድ ምን ሊያደርገን? እኛ ቅርንጫፎቹ ሊያደርገን፣ የእሱ ቅርንጫፎች እንድንሆን። የክርስቶስ አካል አይደለን? እኛ የክርስቶስ አካል እንድንሆን፣ ብልቶቹ እንድንሆን የእግዚአብሔር ልጅ የነበረው የሰው ልጅ ሆነና እኛን ምን አደረገን? የሰው ልጆችን የእግዚአብሔር ልጆች እንድንሆን አደረገን ማለት የእግዚአብሔር ልጆች እንድንሆን አደረገን። ስለዚህ መጣና እውነተኛ የወይን ግንድ ሆኖ መጣ። ከዛ እኛ ቅርንጫፎች ሆኑ። ቅርንጫፎች ስንሆን ግን ምን እንድናደርግ ነው? ከወይን ግንዱ የሚመጣልንን የተሰጠንን ጸጋ እየተጠቀምን ፍሬ እንድናፈራ ነው። ያው ቲቶ ምዕራፍ 2 መጨረሻ ላይ እንደሚናገረው የተሰጠን ጸጋ ክፉ ምኞቱን ዓለማዊነትን ከክፉ ምኞቱ ቀብረ ከዛ ደግሞ የሚመጣውን ተስፋችን እሱም ኢየሱስ ክርስቶስን ተስፋ እያደረክ መኖር የምችልበትን ጸጋ ይሰጣል። የወይን ግንድ ማለት ያንን ተቀብለ ምን ማድረግ አለበት? ግን ፍሬ ማፍራት ይጠበቅባል። ካላፈራህ ምን ትደረጋለህ? ትቆረጣለህ። የሚያፈራውንስ አብዝቶ እንዲያፈራ ያጠራዋል ካለ በኋላ ሁለት አይነት ቅርንጫፎች እንዳሉ ወይም ደግሞ ሁለት አይነት አካላት እንዳሉ ቁጥር 6 ላይ ይናገራል። እኔ የወይን ግንድ ነኝ ከቁጥር 5 ጀምሮ፣ እናንተ ቅርንጫፎች ናችሁ፣ ያለ እኔ ምንም ልታደርጉ አትችሉምና አለ። በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። አሁን በክርስቶስ መኖር ስንችል ከዛስ ምን ማድረግ እንችላለን? ክርስቶስ በእኛ መኖር ይጀምርና ብዙ ፍሬ ማፍራት እንችላለን። ነገር ግን በእኔ የማይኖር ቢሆን ግን እንደ ቅርንጫፍ ምን አለ? ወደ ውጭ ይጣላል፣ ይደርቅም አለ። አሁን እዚህ ጋር በክርስቶስ መኖር ያስፈልገዋል ማንኛውም ሰው። ትክክል። አሁን ሙስሊሞች ምናምን እንደ ቅርንጫፍ አይደለም የሚቆጥራቸው፣ ቅርንጫፎች አይደለም የሚላቸው። ምን ይላቸዋል? በእኔ የማይኖር ቢሆን ምን ይላል? ከራሱ ምንም ሊያደርግ ስለማይችል ሊያፈራ አይችልምና ይደርቃል ይላል። እንደ ቅርንጫፍ ነው ግን የሚደርቀው ይላል። እንደ ቅርንጫፎቹ ከላይ ያሉ ቅርንጫፍ ሆኖ ፍሬ ያላፈራ ምን ተደርጓል? ተቆርጧል፣ ይደርቃል አላለም ጌታ? ነገር ግን በእርሱ የማይኖረውስ እንደዛ እንደ ቅርንጫፉ እሱም ምን ይላል? ይቆረጣል ይልና ወደ ውጭም ይጣላል፣ ይደርቅም አላለ። እነርሱም ሰብስበው ወደ እሳት ይጥሏቸዋል። ከዛ በኋላ ከጅምሩ በክርስቶስ ግንድነት ያልተጣበቀውን ቅርንጫፍ ያልሆነውንም ቅርንጫፍ ሆኖ ፍሬ ያላፈራውንም ሁለቱንም ግን ሰብስበው መላእክት ወደ ምን ይጥሏቸዋል ነው የሚለው? ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ይላል። ስለዚህ አስቀድሞ ወደ ክርስቶስ ግንድነት አምኖ በመጠመቅ ትጨመራለህ። ቅዱስ ቄርሎስ የኢየሩሳሌምም ይህንን ክፍል አሌክሳንድሪያ ቅዱስ ቄርሎስ የአሌክሳንድሪያው ማለት ነው አምኖ በመጠመቅ በመንፈስ ቅዱስ ከግንዱ ጋር እንጣበቃለን።
ከዛ በኋላ በዚህ በመንፈስ ቅዱስ አያያዥነት ከግንዱ ጋር ተጣብቀን ከግንዱ የሚያስፈልገንን ነገር እየወሰድን ነገር ግን ፍሬ ካላፈራንበት ምን እንላለን? ተቆርጠን እንጣላለን ብሎ ነው የሚፈታው ማለት ነው። እንደ ቅርንጫፍ ገና ከጅምሩ ያልሆኑት እነሱ ከጅምሩ የደረቁ የማያፈሩ ስለሆኑ እነሱንም ሁሉም ግን መጨረሻ ላይ ምንድነው እጣ ፈንታቸው? እሳት ነው ብሎ መጽሐፍ ቅዱስ ይናገራል። ሰው ከዚህ አንጻር ነው መሲህ የሚናገረው ማለት ነው። ኦኬ፣ እግዚአብሔር ይስጣችሁ፣ መድኃኒዓለም ጸጋ ያብዛላችሁ። በጣም ነው የማመሰግነው። አሜን። እግዚአብሔር ይስጥልን። ግልጽ ነው። ምናልባት አብዝቼ ግራ አጋብቼሽ እንዳለው ግልጽ ነው። ግን አሁን አይሁድና ክርስቲያን መካከል ያለው ነገር ግልጽ አልሆነም። አይሁድ እግዚአብሔር ያምናል፣ በክርስቶስ ያምናል ወይስ አያምንም ማለት ፈልጌ ነው የጠየቁ ጥያቄ። ግን ያምናል ወይስ አያምንም ማለት ኦኬ። አይሁዶች እንግዲህ አይሁድ ምን ሐዋርያት ራሱ አይሁዶች ናቸው። አይሁዶች አሁን በክርስቶስ ያምናሉ አያምኑም ስንል የትኞቹ አይሁዶች የሚለው መሰረታዊ ነገር ነው። አሁን እነሱ ይሄ የተነገረው ቀድሞ ስላሉ አይሁዶች ነው ምናምን ብለው ስለሚናገሩ ከዛ አንፃር የጠየቅሽ መስሎኝ ነው። አይሁድ ያምናሉ ወይስ አያምኑ? የተቀበሉ አሉ፣ ያልተቀበሉ ደግሞ አሉ። አሁን እንዲህ ነው ብለን ልንከፍላቸው ስለማንችል ማለት በአይሁድነታቸው። ምክንያቱም ሐዋርያቶቹ ጭምር አይሁዳውያን ስለሆኑ ወንጌልም ሲጀመር ከአይሁዳዊ ይጀምራል፣ ከዛ ወደ ግሪክ ሰው ስለሆነ ማለት ነው። አስቀድሞ ከአይሁዶች ነው የሚጀምረው፣ አይሁዶቹን አሳምነው ከዛ ነው ወደ ግሪኮች ምናምን የሚሄደው እና ኦፍኮርስ አይሁዶች ያመኑ አሉ ያላመኑም አሉ ብለን ልንመልስ እንችላለን። ኦኬ እሺ፣ በቃ እንደዛ ከሆነ ግልጽ ሆኗልና በጣም ነው የማመሰግነው። ቅዱስ ሚካኤል መንገዳችሁ ይምራላችሁ። ቴንክ ዩ። አሜን አሜን። እህቴ እግዚአብሔር ይስጥልን። ኦኬ ከተማ አይ ቲንክ ከተማ አለ። ከተማ ይሰማል? ኦኬ እሺ፣ አይሰማም። ዳንኤል አለ አሎ። ሰላም ነው ዮሐዴ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁ ሁላችሁ ነው። ሰላም ብለናል። እሺ ጥያቄ አለ ዳኒ? አሁን ለምሳሌ እኛ አምስቱ አዕማደ ምስጢራት የምንላቸው ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ትንሣኤ ሙታን እነዚህን ነገሮች አንድ ኦርቶዶክሳዊ ወጣት በ40 ቀኑ የተጠመቀ በህይወቱ አድጎ ክፉ ደጉን ለይቶ ግን እነዚህን ባያውቃቸው፣ አሁን ለምሳሌ እኔ በዙሪያዬም እንደው አምስቱን በስም ራሱ መጥራት የማይችሉ ጓደኞች ስላሉኝ ማለት ነው። ግን ያው ኦርቶዶክስ ሆነው እንደዛ አይነት እውቀቱ የሌላቸው አንዳንዱ በስም ይጠራዋል፣ ግን ወይም ደግሞ ማይረዳው ሰው ከድህነቱ ጋር ምንድን ነው ዳይሬክትሊ ያለው ኮኔክሽን? ይሄን ማወቁ አለማወቁ ላይ ያለው ይሄን መረዳት እንድትነግረኝ ነው። እና ደግሞ አንድ ሰው ወደ ቤተክርስቲያን መጨመር ፈልጎ ግን ደግሞ በአሕዛብ መካከል ቢገኝ በአካባቢውም ቤተክርስቲያን ባይኖር እና ደግሞ በስልክም በምንም ያንን ወንጌል ሰምቶ ማመን የሚችል ሰው ወደ ቤተክርስቲያን መጨመር ቢፈልግ የመጀመሪያ ሊያደርገው የሚገባው ነገር ምንድን ነው? በምን አይነት መልኩስ ነው ወደ ቤተክርስቲያን መጨመር የሚችለው? እኚህ ናቸው ጥያቄዎች። ኦኬ አሪፍ ጥያቄ ነው። በቀጥል እሺ አሁን ምንድነው እንግዲህ እየደረስንበት የእውቀት ደረጃ እንመላለሳለን፣ ሐዋርያውም እንዳለው ማለት ነው። ግን ለምሳሌ አምስቱን አዕማደ ምስጢር ምንም ባያውቅ ካልን ምንድን ነው የሚያምነው? ዝም ብሎ ኦርቶዶክስ ለምሳሌ ከኦርቶዶክስ ቤተሰብ የተወለደ ሰው በዛው እምነት ይኖራል፣ በእግዚአብሔር ያምናል። ከዛን ይደረጋሉ የተባሉትን ነገሮች ሁሉ ሲያደርግ ይኖራል። ከልብ ቅንነት የተነሳ ምንም ጥያቄ የለው ምን የለው። ጥያቄም ለመጠየቅ ያው የተወሰነ እንትን ማለት ያስፈልጋል። እና ምንም ካላደረገና ማለት ለማወቅ ማለት ነው። ግን እምነቱን ብቻ ይዞ ከኖረ
ምን ይሆናል ከተባለ እንግዲህ እግዚአብሔር ነው የሚያውቀው እሱን። ምክንያቱም ከእውቀት በዘለለ እግዚአብሔር የሚያያቸው ብዙ ነገሮች ስላሉ ምግባር ይታያል፣ ምን አይነት እምነት ነው ያለን የሚለውም ጭምር የሚታይም ስለሆነ ማለት ነው። ግን በክርስትናው ጸንቶ መኖር ይችላል ወይ? የሚያምነውን እምነት ሳያቅ የሚኖር ከሆነ በተለይ አሁን በዚህ ዘመን ጸንቶ መቆየት ይችላል ወይ ከተባለ እኔ ይከብደዋል ባይ ነኝ። ለምን? አንድም ብዙ ፈተናዎች አሉ። በተለያዩ ሁኔታዎች እምነት ልክ አይደለም የሚሉት ብዙ ሰዎችም ይነሳሉ እና ያንን እንዴት አድርጎ ነው መቀጠል የሚችለው ካልን ሊከብደው ይችላል። ስለዚህ ማወቁ ግዴታ ነው። እውቀት በነገራችን ላይ ግዴታ ያስፈልጋል። ጌታ ኢየሱስ ክርስቶስ ራሱ እኔና አባቴን ማወቅ ይህ የዘላለም ሕይወት ነው ብሏል። ማወቅ ብሎ ጠቅሶ ማለት ነው። እውቀት ያስፈልጋል፣ ግድ ነው። ግን ስላላወቁ ደግሞ አይድኑም አይባልም፣ እንደዛም አይባልም። የሚያስፈልገው ነገር ግን ምንድነው? በዛ ጸንተው ያሉ ሰዎች ጥሩ ነው መጽናታቸው፣ እውቀት መጨመር አለባቸው ነው። እኔ በበኩሌ ልል የሚችል ይህንን ነው። እውቀትን መጨመር አለባቸው። ያላወቁ ሰዎች ግን ክርስትና ውስጥ ሆነው ከቤተሰቦቻቸው ተቀብለው ምንም የመጽሐፍ ቅዱስ እውቀት ወይንም ደግሞ አምስቱ አዕማደ ምስጢር እነማን ናቸው፣ እንዴት ይተረጎማሉ ምናምን ዝርዝር ሁኔታዎችን ሁሉ ያላወቁ ሰዎች ባለማወቃቸው አይድኑ ምናምን ሳይሆን የምንለው ወደ ማወቅ አለባቸው ወይም እውቀታቸውን ማሳደግ አለባቸው ልንል የምንችለው ማለት ነው። ልል የምችለው ይህን ነው። ድህነት ላይ ግን በአንድም በሌላ መንገድ ይገናኛል። ለድህነትም ያስፈልጋል ማወቅ ማለት ነው። በውጭ ያሉ ሰዎችን ማወቃቸው ወደ ድህነት ያመጣቸዋል። በውስጥ ያሉ ሰዎችንም ደግሞ ማወቃቸው እምነታቸውን፣ ሃይማኖታቸውን ጠብቀው እንዲኖሩ ያደርጋቸዋል እና ስለሚገናኝ ያላወቁ ሰዎች በተለያየ ምክንያት ወደ እውቀት መምጣት አለባቸው። በውጭ ያሉም ሰዎች ደግሞ አውቀው ነው መምጣት ያለባቸው እና ምናልባት ሀሳብን ካገኘሁት አግኝተዋል። ሀሳቤን እንደዛ ነው። ሁለተኛውን ሄድበትና ቀጥዬ እጠይቃለሁ። አልሰማውም። ሁለተኛውን ዮሐዴ ከሰማ ቀጥል። እሺ፣ ሁለተኛው ምን ነበረ? አሁን ለምሳሌ አንድ ሰው በአሕዛብ መካከል ሆኖ እዛ አካባቢ ቤተክርስቲያንም የለም ወይ ንስሐ አባትም የለም ሄዶ የሚያናግረውም ሰው የለም እና ወይ በስልክ ወይ በጓደኛ ወይ በተለያየ ነገር ወንጌልን ሰምቶ ወደ ቤተክርስቲያን መጨመር ፈልጎ ግን ደግሞ ያንን አጋጣሚ ምስጢራቱን ለመፈጸም ሁኔታው የማይፈቅድለት ሰው ምንድን ነው የሚያደርግል? ምንድን ነው የቤተክርስቲያንስ ቀኖና ምንድን ነው? ወይ ደግሞ ምንድን ነው እዚህ ላይ? እና ደግሞ አያይዘህም በዛው እንድትመልስልኝ የሚፈልገው አሁን 7ቱ ምስጢራተ ቤተክርስቲያን ቀኖና ናቸው ዶግማ ናቸው? እንዴት ነው እነሱ የሚታዩት? እሱን ነገር ለምሳሌ ያው ቅብአ ሜሮን ከ7ቱ ምስጢራተ ቤተክርስቲያን አንዱ መሰለኝ፣ ካልተሳሳትኩ ግን አርመኝ፣ እንደዛ ነው እና ይህንንም በዛው አያይዘህ እንድትነግረኝ አመሰግናለሁ። ዮባ እሺ፣ ቤተክርስቲያን በማይገኝበት ካህናት በማይገኙበት ቦታ ያለ ሰው እንዴት ነው የሚሆነው ከተባለ እሱ በፍትሐ እግዚአብሔር የሚታይና ይበልጥኑ ደግሞ በአባቶችም የሚታይ ነው። እንዳልከው አሁን ላይ የተለያዩ አማራጮች አሉ። ለምሳሌ በስልክ ማግኘት ይቻላል። ቢሆን የሚል ጥያቄም ስለሆነ ያው ቢሆን ብለን ነው እኛም እንትን ልንል የምንችለውና የትኛውንም ሰው አማራጭ ተጠቅሞ ህብረት ማድረግ አለበት በተቻለው መጠን ማለት ነው። ባይሆን አንድን ካህን አግኝቶ በስልክ ማናገር አለበት። እንደው ይሄ ሁሉ ካልሆነ ከተባለ ግን በውጭ ያለ ሰው ከሆነ ታዲያ ምን አውቆ ምን አምኖ ራሱ ነው የመጣው የሚል ጥያቄ ያስጠይቃል። ምንም ያላገኘበት ሁኔታ ካለ ማለት ነው። አይ ኦንላይን ተምሮ ከሆነ ኦንላይን አሁን አባቶችን ማግኘት ስለሚቻል ያንን መሞከር አለበት ብዬ ነው ማምነው ማስበው። በተረፈ ግን ፍትሐ እግዚአብሔር ነው። እነዚህ ሁሉ ባይሆኑ በእግዚአብሔር ፍርድ የሚታይ ይሆናል ማለት ነው። ቀጥሎ ያልከው ምን ነበረ? አልጠፋብኝም። ማሰቦች እንትን 7ቱ ምስጢራተ ቤተክርስቲያን ውስጥ 7ቱ ምስጢራተ ቤተክርስቲያን አስታወስኩት። 7ቱ ምስጢራተ ቤተክርስቲያን ቀኖናዎች ናቸው። የግድ ዶግማ የምንለው ሁሉም ሰው የግድ ሊቀበለው የሚገባ ነው፣ ሊፈጽመው የሚገባ ነው። እነዚህ ግን ለምሳሌ ምስጢረ ቀንዲልን የግድ ልትፈጽም አይገባም።
የግድ ልትፈጽም አይገባም ማለት ቀንዲልን ለመፈጸም መታመም አለብህ አይደል? ካልታመምክ አትፈጽምም፣ የግድ አይደለም ማለት ነው። ሌሎቹንም ሚስጥራቶች እንደዚህ ለምሳሌ ጥምቀት አለ አይደል? የእንትን ጥምቀት ለስጋ ፈውስ ምንጠመቀው ጥምቀት ማለት ነው። የልጅነት ጥምቀትን ሳይሆን ያኛውን እሱን አሁን ካልፈጸምክ አትድንም አይባልም። ተክሊል የሁሉ አይደለም፣ ክህነትም የሁሉም አይደለም እና ክህነት ከሌለ አትድንም አይባልም እና እነሱ ለተሰጣቸው ነው ማለት ነው። እና ዶግማ ብለን የምንላቸው 5ቱ አዕማደ ምስጢራቶች ናቸው። ሌሎች በዝርዝር ከነገረ ክርስቶስ ጋር ተያይዞ ነገረ ማርያምም ላይ ለምሳሌ የጌታ እናት የሚለው ዶግማ ነው። እነዚህ ዶግማዎች ይኖራሉ። እነኛ ግን እንዳልኩ ነው የሚፈጸሙት ማለት ነው። ቅባ ሜሮንስ? ቅባ ሜሮን እሱ 7ቱ ምስጢራት ቤተክርስቲያን ላይ አብሮ ያለ ነው አይደለ? አዎ 7ቱ ምስጢራት ቤተክርስቲያን ላይ ያለ ነው። ግን ደግሞ አንብሮተ እድን ተክቶ ያለ ስለሆነ የግድ ይፈጸማል እሱ ከጥምቀት በኋላ ማለት ነው። ስለዚህ አንሳቶቻችን ላይ የሚፈጸም ግድ። ኦኬ ቅባ ሜሮን አንስቶ ቅባ ሜሮን ዶግማ ነው ቀኖና ነው ብሎ ቢጠይቀኝ ምን ብዬ ነው መለስ ያለብኝ? እንደዚህ አይነት ጥያቄ ጠይቄ ስለማቅ ነው። እኔ እንጃ፣ እኔ በተጻፈ ሁኔታ አላውቅም። ምናልባት ዮሐዴ ወይ ሌሎቻችሁ ካወቃችሁ ዶግማ ነው ቀኖና ነው ተብሎ መጻፉን አላስታውስም። ይሄን ለምን ከአንድ ጋር ሳወራ ዮሐዴ አንድ ላይ እንድትመልሰው ምን ብሎ የመሰለ ለምሳሌ አሁን ከድህነት ጋር እንትን እንቀበላ የኒቅያ ቆስጠንጢኖስ ጉባኤ እንቀበላለሁ ብሎኝ ግን ጥምቀት ለድህነት ብሎ ማያምን ሰው ነው እና እያወራን ከዛ እሺ እንትኑን ሽፍት አድርጎት ለምሳሌ አሁን በእናንተም ብሎ ትጠመቃለህ ከጠመቅክ በኋላ ቅባ ሜሮን ከዛ ቅዱስ ቁርባን ትወስዳለህ እንደዚህ እያለ ደረደልኝና እሺ አሁን ቅባ ሜሮን ባልፈጸም ስድናለሁ አልድንም? ቅባ ሜሮን ቀኖና ነው ዶግማ ነው ብሎ ጠየቀኝና ለዛ ነው እችን ጥያቄ ጠየቅኳት። ኦኬ ይሄንን አሁን 7ቱ ምስጢራተ ቤተክርስቲያን ላይ ያለው የምስጢረ ሜሮን የሚለው ከምን አንጻር ነው? ከሹመት አንጻር ነው። ከክህነት ጋር የሚገናኝ ነው። ኦኬ ክህነትን ከዛ ደግሞ ንዋየ ቅዱሳን ከመቀባት ምናምን እሱን የሚያካትተው ምስጢረ ሜሮንን የሚመለከት ነው። ኦኬ አሁን የጥምቀትን ወይም ደግሞ ይሄ ልጅነትን የምናገኝበት ሜሮን በምስጢረ ጥምቀት ውስጥ ነው የሚካተተው፣ ወይም ጥምቀት ላይ ማለት ነው። ኦኬ ምስጢረ ጥምቀት ላይ ነው የሚካተተው። ይሄንን ግን ሹመት ላይ ወይም ደግሞ ጵጵስና፣ ክህነትን፣ ድቁና እንደዚህ አይነት ነገሮችን ሲሾም እሱን ከዛ ደግሞ ንዋየ ቅዱሳትን እነዛ ከመሳሰሉ አንጻር የሚገናኝ ስለሆነ ዶግማ ነው ሳይሆን እንደ ስርዓተ ቤተክርስቲያን ተብሎ ነው የሚለዩ። ከቀኖናት መካከል ሁሉም ንዋይ ቅዱስ አይሆኑ፣ ሁሉም ሰው ካህን አይሆንም። ካህንም ሊሆን ሲባል ካህን አይሆንም ስል ይሄ ልዩ ክህነትን ነው። ኦኬ ልዩ ክህነትን ነው እያወራን ያለ ነው። የአዲስ ኪዳን ክርስቲያኖችን የሚመለከተውን ክህነት እያልኩኝ አይደለም። ሁሉም ካህናት፣ ሁሉም ጳጳሳት፣ ሁሉም መነኮሳት ምናምን እንዲሆኑ አይጠበቅባቸውም። ሁሉም ንዋይ ደግሞ ቅዱስ ሊሆን አይችልም። ሰው ከዛ አንጻር ግድ የሰው ልጅ የሚሆናቸው ወይም ደግሞ ሊፈጽማቸው የሚገቡ ምስጢራቶች አይደሉም። ክህነት እንደዚህ አይነት ስልጣንን ማለት ነው። ቀደም ብለውታል። ተክሊልም እንደዛ አይደለም። ግድ የሰው ልጅ ከተቻለ ቢፈጽመው መልካም ነው፣ ሰየው ነው። ካልሆነ ግን አይ ተክሊልን ስላልፈጸምክ ምናምን ድህነትን አታገኝም አይባልም። ቀንድልም ካልታመምክ በስተቀር ያንን ምስጢር ምናምን መፈጸም አይጠበቅብም ምናምን። ከዚያ አንጻር ልናያቸው የሚገቡ ናቸው። እንደዛ ነው የሚታዩት። ዳኒ ምናልባት መልሼው ከሆነ አይ መልሰልኛል፣ አመሰግናለሁ። ጋዲም ጠዋት ሲገባ ቪዲዮ የሚለቀቀው ነበረና ሁሉ ጊዜ ቤተክርስቲያን መገለጥን ኮሚኒቲው መጽሐፍ ቅዱስን ይቀድመዋል። ቤተክርስቲያን መጽሐፍ ቅዱስን ትቀድማለች። መጽሐፍ ቅዱስን ደግሞ የሰጠችን ቤተክርስቲያን ናት። መጽሐፍ ቅዱስን ደግሞ የምንረዳው ቤተክርስቲያን ውስጥ ስንሆን ብቻ ነው። ይህንን ነገር ትንሽ በደንብ አብራርታችሁ የምትናገሩ ዛሬ ምርሱም ስለነበረ ቀድምና በተለይ ደግሞ የፕሮቴስታንቲዝሙ እና ደግሞ አንዳንድ ሰውም መጽሐፍ ቅዱስን በራሴ አንብቤ መረዳት ይችላለሁ። በተለይ ደግሞ ለመዳን የሚሆነው ትምህርት ሰፊሽንት ነው፣ በቂ ነው
ብለው የሚያምኑም ሰዎች ስላሉ ስለዚህ አንብቤ መረዳት እችላለሁ። ኢቭን እንኳን አንብበህ ተረድተህ እንኳን እንደ ትክክለኛውን ትምህርት ብትይዝ ራሱ ቤተክርስቲያን ውስጥ ካልተጨመርክ ድረስ ያ መረዳትህ አያድንህም። ያንን መረዳት መያዝህ ራሱ አያድንህም። ለምን ተረዳው ብለህ ማን ያጠመቀ ይህን ህብረት ያደረከው የሚለው ጥያቄም ስለሚመጣ ቀጥሎና እችን ነገር በዛው አያይዛችሁ የሆነች ነገር ብትሉበት ብዬ ነው። ያድዬ አመሰግናለሁ። ዮባ ሁለታችን። እሺ እግዚአብሔር ይስጥልን ዳኒሻ። እሺ ጋዲ ተመለስክ? ተረትና ወይ እናንተ ሰዎች አላችሁ እንዴ? አላችሁ ወይ? ኧረ ስቀልድ ስራ ይዤ ነበር። ያው ጎን ለጎን መሀል ላይ እየሰማችሁ ነበረ። ኦኬ አይ ጥሩ በቃ እንትንም ሰዓትም እንትን እያለ ስለሆነ በኋላ አይ ቲንክ በቃ እንትን በሉ ሜቢ አላውቅም። መጨረሻ ላይ አንድ ጥያቄ አንድ ወንድም አንስቶ ነበር መሰለኝ። እሱን አድሬስ አድርጉና በቃ እንጠቅልል አይሻልም ወይ? እግዚአብሔር ከፈቀደ ማታ ምናምን እንገባለን። እንደዛ እናድርግ። እሺ አንተ ብዙ ሰው ነው ለካ ያለው ገስት ላይ። ኦኬ ባም ከአንተ እንጀምር። አንዳንድ ጥያቄ አጠራ አድርገን መልስና እንጨርስ። 6 ሰዓት። እሺ አመሰግናለሁ። በእርግጥ ይሄ የኔ ጥያቄ ያው ድነት ላይ ለውጥ የሚያመጣ ሆኖ ሳይሆን እንደ ታሪክ ቅድም አንድ ወንድማችን በመጽሐፍ ቅዱስ በወንጌላት ላይ በተለይ ተመሳሳይ ታሪኮች ሲገለጹ በተለያየ መንገድ የሚገለጹበት ሁኔታ አለና እንደዚህ አይነት ነገር ሲያጋጥመን እንዴት ነው የምናስታርቀው የሚለው እንትን ለማለት ነውና ለምሳሌ በአራቱም ወንጌላት ላይ የተጻፈ በማቴዎስ 28:2 ላይ በማርቆስ 16 ከ4-5 እንዲሁም ደግሞ በሉቃስ 24:1 ላይ በዮሐንስ 21 ላይ ተመሳሳይ የሆኑ ታሪኮች አሉ። ለምሳሌ ጌታችን ወደ ጌታችን መቃብር በሄዱ ጊዜ ቅዱሳት አንስት ወይም ደግሞ ሊጎበኙት የሄዱት መልአኩ አንድ መልአክ እንደሆነ እንዲሁም በአፋ ወይም በውጭ እንደነበረ ይናገራል። ሁለት ወንጌላት ደግሞ ሁለት መላእክት እንደነበሩ ባጠገቡ እነሱም ደግሞ ሲተርኩ ውስጥ በመቃብሩ ውስጥ እንዳገኟቸው ይናገራል። እና እንደነዚህ አይነት ታሪኮችን እንዴት ነው የምናስታርቀው? ማለት ስናነባውስ እንዴት አድርገን ነው የምንረዳው? እርግጥ ነው በመምህራን መልስ ሊኖረው ይችላል፣ ግን እንዲህ ስናነባው ምን አይነት መልስ ይኖረዋል ለማለት ነው። አመሰግናለሁ። ኦኬ አሁን የጠቀስካቸው ሀሳቦች እርስ በርሳቸው አሁን ወይም የተነገረበት አውድ ምናምን እዛው ክፍሎቹ በደንብ ስታነባቸው ባይዘው መሰረታዊ ማለት ምንም ልዩነት እንደሌላቸው ታውቀዋለህ። ምንድነው አሁን ለምሳሌ አንዱ ወንጌላዊ ሲጽፍ እያንዳንዱ ወንጌላዊ ባይዘው ዳይሬክትሊ ቃል በቃል ተመሳሳይ አይነት ነገሮች እንዲጻፉ አይጠበቅም። ሲጀመር እንደዛ ከተጻፈ ለምን 4 ወንጌል ያስፈልጋል? 4 ወንጌላውያን ለምን 4 መሆን ያስፈልጋቸዋል? አንዱ ያየውን ሌላኛው አይጽፈውም። አንዱ የጻፈው አንዱ አብራርቶ ሊጽፈው ይችላል። አንዱ ነክቶ ያለፈውን አንዱ በደንብ አስፍቶ አምልቶ ሊያብራራው ይችላል። ስለዚህ ምንድነው አጻጻፋቸው? አንዱ ወንጌላዊ ለምሳሌ አንድ መልአክ የታየው መልአኩ አንከባሎት የታየው አንድ ነው ሊል ይችላል። አንድ ነው አይልም። አክቹአሊ አንድ ነው አይልም፣ ግን መልአክ ታየ ብሎ በአንድ ነጠላ ሊጠቅስ ይችላል። በአንድ ነጠላ ሲጠቅስ አይ አጠገቡ ላይ ሌላ መልአክ አልነበረም ብለን እንድንረዳ አይደለም፣ ግን አክሽኑን ሲሰራ ከነበረ ወይም ደግሞ ንግግሩን ሲናገር ከነበረው መልአክ አንጻር አንዱን ብቻ ስፔሲፊክ አድርጎ ኮት አድርጎ ሊናገር ይችላል። ለምሳሌ እዚህ ገስት ላይ ስንት ሰዎች አለን? ወደ 6 ሰዎች አለን እንበል። ከዚህ አሁን ካለነው ሰዎች መካከል አንዱ ኢዮባ የተናገረውን ቅድም ፖስት አድርጎ ኢዮባ እንዲህ ብሎ ተናገረ በጋዲ ቤት ብሎ ቢናገር ኦኬ፣ ስለዚህ ኢዮባ ብቻ ነው ሲናገር የነበረው እዛ ቤት ኢዮባ ብቻ ነበረ የሚለው ኮንክሉዥን አንወስድም ማለት። ኢዮባ ያስተላለፈው መልእክት ምን
ለመግለጽ ስለፈለገ ወይም ደግሞ የኢዮባ መልእክት ሰው ጋር እንዲደርስ የፈለገ ሰው ያችን መልእክት ብቻ ሊያስተላልፍ ይችላል። ከዚህ አንጻር ወንጌላውያንም ከነበሩት መላእክት መካከል አንድ መልእክት ወይም ደግሞ መልአኩ ሲናገር የነበረውን ወይም ደግሞ መልአኩ ያሳየውን ነገር ለመግለጽ ምን ሊያደርግ ይችላል? ያንን የአንዱ መልአክ ብቻ ሊናገር ይችላል። አንዱ ደግሞ የነበሩት መላእክትን ለማሳየት ሲፈልግ ሁለት መላእክት ታያቸው ሊል ከዚህ አንጻር ነው ማለት ወንጌላዊ ሊያስተላልፍ የፈለገው መልእክት ምንድን ነው የሚለው ብናነበው እዛው በግልጽ ስለሚገኙ እያንዳንዱ ብናነባቸው መልሱ እዛው እናገኘዋለን እንደማለት ነው። ምናልባት ባመልሽው ከሆነ አይ መልካም እሺ። ተመሳሳይ እንትኖች ብዙ አሉ እና እነዚህን ያው ሲነበብ እንዴት እናንብበው ለማለት ነው። እሺ መልካም። እሱማ እንትኖች አሉ የሆነ ግጭት የሚመስሉ ግን ግጭት ያልሆኑ። ትናንትም እኮ ጋዲ ሲያነሳ ነበረ። አሁን አንዱ ቃል በቃል 3 ሰዓት ይላል፣ አንዱ 9 ሰዓት ሊል ይችላል። የተሰቀለው ራሱ የተሰቀለው ይሄ ሊትራል ግጭት ነው እንዴት ነው የሚፈታው ምናምን የሚለው እሱ አንድምታዎች ምናምን ማንበብ በደንብ ያስፈልጋል። እሱ ማንበብ በደንብ ይፈታል ብዬ አስባለሁ። እሱን አንብቡ። ከእንትንም አንጻር ከተደራሲያን አንጻር ራሱ የትርጉም ልዩነት ሊያመጣ ይችላል። ማለት ከተደራሲያኑ ማለት ከተጻፈላቸው አካላት ማለት ነው። ለሮማውያንና ለእስራኤላውያን ሲጻፍ የተለያየ ሰዓት አጠቃቀም ይጠቀማል። ስለዚህ ለማ ተጻፈ የሚለው ጥያቄውን ይፈተዋል ማለት ነው። ለማ የሚለው በራሱ ይፈተዋል። ፕላስ ደግሞ ጸሐፊያኑ ሲጽፉ ሙሉ ለሙሉ ቅድም የዋዴ እንዳለው አንድ አይነት ጽሑፍ አይጽፉም። ከተጻፈ አንድ መጽሐፍ በቂ ነበር። የተለያየን ዘገባ አንዱ ታሪክ ላይ ሊያስቀምጡ ይችላል። ለምሳሌ የይሁዳን አሟሟት አንዱ መታነቁን ይነግረናል፣ አንዱ ደግሞ ከታነቀ በኋላ የደረሰበትን ይነግረናል። የሚጋጭ ነው ልንል አንችልም። ይልቁኑ ምን የሆነ ነው በተለያየ ዘገባ ማለትም ስለ አንዱ ሰው ግን የተለያየውን ሁኔታ ዘገቡልን ማለት ነው። ስለዚህ ከመጽሐፍ ቅዱሳችን ምን አገኘን ማለት ነው? የተሟላውን አገኘን ማለት ነው። እና አንዱ ስኑ ሁለተኛ እንደዚህ አይነት እንትኖች ላይ የተጻፉ ጽሁፎች አሉ እና የተጻፉ ጽሁፎችን ማንበብ የበለጠ እንድንረዳ ያደርገናል። ቅድም እንዳልኩት ቴዎሎጂ ለሁላችን አይሆንም እና ልክ እንዲህ አይነት ጥያቄ ሲገጥመኝ ለምሳሌ እኔ በዚህ ጉዳይ ላይ የተጻፉ ጽሁፎችን ነው የማየው። ምክንያቱም በደንብ ያጠኑ ሰዎች ከምን አንጻር የሚለውን መልስ ስለሚሰጡ ማለት ነው። ለምሳሌ የታሪክን ጥያቄ ታሪክን ያወቀ ሰው ይመልሰዋል አይደለም? ልክ እንዲሁ ስነ መለኮትን ያጠና ሰው ከምን አንጻር የሚለውንም ስለሚረዳ በዛ መልኩ ይመልሰዋል እና መልስ እንዲሆነን ያው የተለያዩ ጽሁፎችን ማገላበጥ ይኖርብናል እና እንደዛ መረዳት እንችላለን። ጥሩ። አይ ቲንክ ሰሊና አለሽ? ቶሎ ሀሳብ ተቀብለን እንጨርስ። እሻለሁ። እንዴት አደራችሁ? የእኔ ጥያቄ ምንድን ነው? ከአንድ ሙስሊም ወንድም ጋር እየተወያየን ነበርና የኢየሱስን አምላክነት ለማስረዳት እየሞከርኩ ነበር። ያው እነሱ አምላክ አይደለም ብለው ስለሚያምኑ ማለት ነው። እና ዮሐንስ 20:17ን ጠቅሶ ኢየሱስ ራሱ ሌላ አምላክ እንዳለው ይናገራል ብሎ እሱን ጠቅሶልኝ ነበረ። ገና ወደ አባቴ ያላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት የሚለውን ጥቅስ ጠቅሶ ወደ አምላኬና ወደ አምላካችሁ የሚለው ላይ እንትን ብሎና ኢየሱስ ክርስቶስ ሌላ አምላክ እንዳለው ይናገራል ብሎ ነበር እንትን ያለኝና ይሄን እዚህ ላይ ትንሽ ማብራሪያ ፈልጌ ነበር። አመሰግናለሁ። ኦኬ፣ አጭር ነገር ልበልና ዮባ ትጨምርበታለህ። በአጭሩ ይሄ ክፍል የክርስቶስ ፍጹም ሰውነት ፍጹም አምላክነት የሚናገር ክፍል ነው። እንዴት ክርስቶስ አምላኬ ብቻ አይደለም ያለው አባቴም ብለዋል ማለት ነው። አባቴ ብለዋል። አባቴ ሲል ራሱ ከፍጥረታት ጨምሮ አባታችን አላለም ማለት ይችል ነበር። እነሱ እንደሚሉት ለውቱ ስብሐትና ሩቅ ብእሲ ብቻ ቢሆን ሰው ብቻ ቢሆን ኖሮ ምንድነው የሚለው? አባታችን አምላካችን ማለት ይችላል አይደል? ልክ እንደ ሐዋርያ ቅዱስ ጳውሎስ አባታችን ጌታችን አምላካችን እያሉ አይደለም ይጠሩ። ክርስቶስ ግን እንደዛ ብሎ
በመጽሐፍ ቅዱስ ተናግሮ አያውቅም። ስለዚህ እዚህ ክፍል ላይ ክርስቶስ ፍጹም ሰውነቱ ፍጹም አምላክነቱ ምን ብሏል? ተናግረዋል ማለት ነው። ይላል ወደ አባቴና ወደ አባታችሁ አለ። ለምንድነው አባቴና አባታችሁ ብሎ መለያየት ያስፈለገው? አባቴ ብሎ የተናገረው የእሱ የባህሪ አባቱ ነው። የእኛ ግን የባህሪ አባታችን ሳይሆን ክርስቶስ ራሱ ሰው ሆኖ መጥቶ ልጅነትን ስለሰጠን ነው። የተሰጠን ልጅነት ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 በስሙ ለሚያምኑ ሁሉ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በእሱ ስታምኝ የምታገኘው ልጅነት ስለሆነ ማለት ነው። ወደ አምላኬና ወደ አምላካችሁ ይላል። ለእኛ አምላካችን ነው እግዚአብሔር በፍጥረት ደረጃ። ለክርስቶስ ግን ኦፍኮርስ ያንን ስጋ ከድንግል ማርያም ከመንሳቱ አንጻር ትክክል ነው። የእኛን ስጋን ከመያዙ አንጻር ግን የእኛን ስጋን ብቻ የያዝ አይደለም። መለኮት ደግሞ የተዋሃደው ስጋ ስለሆነ እንደኛ ያለ ሩቅ ብእሲ ብቻ እንዳልሆነ ሲለይ አምላኬና አምላካችሁ ብሎ ሲናገር እንመለከታለን። ነገር ግን እኔ በጣም የሚገርመኝ ይሄን ክፍል ሲጠቅሱ ምዕራፍ እዛው ቁጥር 28 ግን ዝቅ ብለው ለምን እንደማያዩት በጣም ይገርም። ትንሽ ዝቅ ብትል የክርስቶስን አምላክነት በግልጽ ነው የሚናገረዋል። ምን ይላል? ቶማስ ክርስቶስ በተዘጋ ደጅ ምናምን ገብቶ ሲያየው ምን አለ? ክርስቶስ እንደሆነ አላምንም አለ አይደለ? ክርስቶስ ግን ምንድን ነው ያለው? ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆመ፣ ሰላም ለእናንተ ይሁን አላቸው ይላል አይደል? ከዛ 27 ላይ ምን ይላል? ከዚያም በኋላ ቶማስን ስለተጠራጠረ ማለት ነው ስላላመነ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬም ብሎ መለሰለት ይላል። ምን ብሎ መለሰለት? ጌታዬ አምላኬም ብሎ መለሰለት። ቶማስ የክርስቶስን አምላክነት ጌትነት መሰከረ። ይኸው አምላክ ነው፣ ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው። ይሄ ሐዋርያቶቹ ራሳቸው ስለመሰከሩ ማለት ከዚህ አንጻር ነው የሚታየው። አባቴ ሲል የባህሪ አባቱ ነው፣ አምላክ ነኝ እያለ ነው። ለዛ ነው አይሁዶችም ዮሐንስ ወንጌል ምዕራፍ 5 እሱ አባቴ ሲል አባቴ እስከዛሬ ይሰራል እኔም እስከዛሬ ይሰራለሁ ሲል በሰንበት ስለሰራ ብቻ ሳይሆን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገሉት ይፈልጉ ነበር ይላል። ይህ የዮሐንስ ወንጌል ዮሐንስ ነው ራሱ ሲያብራራ ክርስቶስ አባቴ ነው ሲል ምን እያለ እንደሆነ ሲያብራራ ምን አለ? አምላክ ነኝ እያለ እንደሆነ ስለገባቸው ሊገድሉት ይፈልጉ ነበረ ብሎ ተናግረዋል ማለት ነው። ከዚህ አንጻር የሚታይ ነው። ምናልባት ከተመለሰ እህታችን። እሺ፣ አመሰግናለሁ። እሺ፣ እዮባ የምትጨምረው አለ? ኧረ ሰው አትቀበሉ፣ ይበቃል። በቂ መልስ የለኝም። በቂ መልስ ነው። ቃልት ያሰማልን። ሌላ ሰው እንቀበል። እሺ፣ ማን ነበረ? ሚሊዮን። እሺ፣ የመጨረሻ ሚሊዮንን ተቀበለውና እንጨርስ። ናትናኤል ለምን ነበር ያስገባው? አስወረደኝ እያለ ነው። ግባ ብለው ነበር መሰለኝ። አይ ቅድም ልግባ ሲለኝ ያስገባሁት ጥያቄ ያለኝ ሲለኝ ኔትወርክ ይሆናል። ስለዚህ እሱን ገብቶ ስለነበረ እንቀበለው። እሺ፣ ተቀበለው በቃ። እሺ፣ ናትናኤል ቀጥል። እሺ፣ ዮባ አመሰግናለሁ። ይሰማላ? ይሰማላ? እሺ፣ የኔ ጥያቄ እግዚአብሔር ፍትሃዊ አምላክ ነው እንላለን አይደል? ስለዚህ እዚህ በአንደኛ ሳሙኤል ምዕራፍ 15 ላይ የተጻፈ ቃል አለ። እግዚአብሔር ሳውልን ይልኳል የአማሌቅን ባልሳሳት የአማሌቅን ሕዝብ እንዲገላቸው እንዲመታቸውና ከዛ ሳውልም ይራራላቸውና ይመለሳል። ከዛ እግዚአብሔር ደግሞ እነሱን ባለመግደላቸው አንተን በመቀባቴ ተጸጸትኩ ብሎ ይናገራል። እና ስለዚህ እግዚአብሔር እንዲገደሉ ይፈልጋሉ የሚል ነው። እና በዚህም ተያይዞ ደግሞ ፈርዖን ጋር ፈርዖን ጋር ስንሄድ የበኩር ልጃቸውን እግዚአብሔር ገሉባቸው ነበር። ፈርዖንን ልቡን አደነደንኩት ይላል እግዚአብሔር። ልቡን ካደነደነው ፈርዖን በምን ሊመለስ ይችላል? እና ከዚህ አንጻር እግዚአብሔር ፍትሃዊ አምላክ ነው ወይ ልንል እንችላለን የሚልበት ጥያቄ። አይ ቲንክ ይህንን ትላንት የዋዴ መልሰዋል አይደለ? ድገሙ በቃ መልሰው የትላንቱን ብትሄድበት አሪፍ ነበረ። ኦኬ፣
አንዳንዴ ምን መሰላችሁ እግዚአብሔር የፈቀደው እግዚአብሔር እንዳደረገው ተደርጎ የሚነገርበት ነገር አለ። ለምሳሌ ትናንትና ይሄን ምሳሌ ልስጥ አላውቅም። ለምሳሌ ሰይጣን ዳዊትን እንዲቆጥር አነሳሳው ይላል፣ እግዚአብሔርም እንዲቆጥር አነሳሳው ይላል መጽሐፍ ቅዱስ ላይ ማለት። ሰይጣን ያነሳሳው ዳዊት እንዲቆጥር ወይስ እግዚአብሔር? ኦፍኮርስ እግዚአብሔር ሰይጣን እንዲያነሳሳ ስለፈቀደለት ምን ተደርጎ ይነገራል? እግዚአብሔርም ዳዊት ሰራዊትን እንዲቆጥር አነሳሳው ተብሎ ተነግሯል። ሰይጣንም እንደዛ ተብሎ ተናግሯል። ይህ ማለት ግን እርስ በርሱ ወይም ደግሞ ኮንትራዲክት ያደርጋል ማለት ግን አይደለም። የእግዚአብሔር ፈቃድ ወይም ደግሞ እግዚአብሔር እንዲያደርግ መፍቀዱ ራሱ እግዚአብሔር አደረገው ተብሎ ሊነገር ስለሚችል ማለት ነው። የፈርዖን ልብ ደንዳና ነው፣ የታወቀ ነው። በጣም ብዙ ጥቅሶች ማውጣት ስለሚቻል ማለት ፈርዖን እግዚአብሔር የሰጠውን ያሳየውን ተአምራት አይቶ ልክ አይሚን መቅሰፍቱ ማለት ነው፣ ይቅርታ፣ መቅሰፍቱን አይቶ ሰላም ጸጥታ እንደሆነ ባየ ጊዜ ልቡን አደነደነ፣ እግዚአብሔር ያለውም አልሰማም ይላል። ኦኬ፣ ልቡን አደንድኖ እግዚአብሔር ያለውን አለመስማቱ እግዚአብሔር ደግሞ ልቡን አራርቶ ኦኬ እንዲያምን አድርጎ ከዛ በኋላ ማስወጣት ይችላል። እስራኤላውያን ኦፍኮርስ ይችላል፣ አታለው ማለት ነው። ልቡን ለሆነ ስውር አድርጎ አሳምነው ምናምን እግዚአብሔር ምን ማድረግ ይችላል? እስራኤላውያን ማውጣት ይችላል። እግዚአብሔር ግን ያንን አልፈለገም። የሳኦልን ደንዳና ልብ ተጠቅሞ አንድ ግብፃውያን ምን እንዲሉ እግዚአብሔር በኃይል እንዳወጣቸው የእስራኤል አምላክ ኃያል እንደሆነ ያውቁ ዘንድ የፈርዖንን ልብ አደነደነ፣ ወይም ደግሞ የፈርዖን ልብ እንደጸና ሊያራራው አልፈለገም ማለት ነው እግዚአብሔር። ልክ ሮሜ ምዕራፍ 1 ከቁጥር 24 ላይ እግዚአብሔርን ላለማወቅ በወደዱት መጠን ለክፉ ምኞታቸውን እግዚአብሔር አሳልፎ ሰጠ፣ ለክፉ ምኞት ወይም ደግሞ ለክፋት አሳልፎ እግዚአብሔር ሲሰጥ ማለት ነው። ስለዚህ ልክ እንደዚያ ፈርዖንም ልቡ የደነደነ እግዚአብሔርም ለማወቅ የዘገየ ስለሆነ ከዛ አንጻር እግዚአብሔር ልቡን አደነደነ ወይም ደግሞ እንዲራራ አላደረገውም ከሚለው አንጻር ገብቶ እንደዛ ተገልጾ እናገኘዋለን። የፈርዖንን ልብ ግን እንዲጸና አድርጎት ወይም ደግሞ እንዳይለወጥ አድርጎት ነው እግዚአብሔር? በጭራሽ አይደለም። ያ ከምን መረዳት እንችላለን? እሺ በቃ እስራኤላውያንን እለቃቸዋለሁ ተብሎ የበኩር ልጁ ከሞተ በኋላ እለቃለሁ ካለ በኋላ ምንድነው ትዝ የሚለው? እስራኤላውያን ሲሰሩ የነበሩ ልጁ መሞቱን ረስቶ ሲሰሩት የነበረው ያለ ልፋት ሲያገኟቸው የነበሩ ከእስራኤላውያን ትዝ አለውና እስራኤላውያን ድጋሜ ለመያዝ ከኋላቸው ሲከተላቸው ትመለከታለህ። መጨረሻው ግን ምን ባህረ ኤርትራ ውስጥ ሰጥሞ መቅረት ሆኖ ቀረ ማለት ነው። ከዚያ አንጻር ነው ናቲ። እሺ ዋዲ የፈርዖን እንትን ብሎኛል። እንትን አንደኛ መጽሐፈ አንደኛ ሳሙኤል ያለው እንዴት ነው የምናየው? አንደኛ ሳሙኤል ስንት ነበረ ያልከው? ኢዮባ ከሰማው እሱ መመለስ ይችላል። ምዕራፍ 15 ያለው ምን የሚለው አሁንም ሄዳ አማሌቅን ምታ፣ ያላቸውንም ሁሉ ፈጽማ አጥፋ፣ አትማራቸውም፣ ወንዱና ሴቱ ምናምን ግደል የሚለውን ነው። ከዛ ይህም ባለማድረጉ ሳይገድላቸው ይመለስና 12 ላይ አንተም በመሾሜ ተጸጸትኩ ይላል እግዚአብሔር እነሱን ባለማጥፋቱ። እና እንዴት ነው የሚታየው? ያ ተጸጸትኩ የሚለው ቃል በጣም ብዙ ቦታዎች ላይ ታገኛለህ። ማለት ተጸጸትኩ ማለት እንደው ባልሾምህ ይሻል ነበረ አይነት ነገር ሳይሆን ያንን ነገር በማድረግ ለምሳሌ የነነዌ ህዝቦች ላይ ሊያመጣ ከነበረው ማለት እግዚአብሔር ተጸጸተ ይላል። ምን ማለት ነው? መተው ኦኬ ሊያደርግ ከነበረው ነገር መተው እሱን የሚያሳይ ሆኖ ትመለከታለህ። አንድ ሰው ቢያጠፋ ቢበድል ከዛ በኋላ ወደ እግዚአብሔር ተመልሶ ቢያለቅስ እግዚአብሔር ሊያመጣው ከነበረው እኔ እጸጸታለሁ ይላል እግዚአብሔር አይደል? ለምሳሌ አንድ ጥቅስ ላሳየና በአጭሩ ለማሳየት ምን ማለት እንደሆነ እንድናቅ ማለት ነው። እሺ ትንቢተ ኤርምያስ ምዕራፍ 18 ከቁጥር 10 እንዲህ ይላል፣
ስለ ሕዝብም ስለ መንግስትም እሰራውና እተክለው ዘንድ በተናገርኩ ጊዜ በፊቴ ክፉን ነገር ቢያደርግ ቃሌንም ባይሰማ እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ። ኦኬ ለመንግስት ወይም ደግሞ ለሆነ አካል ወይም ደግሞ ለሆነ ህዝብ ምን አለ? ለሆነ ሰው እግዚአብሔር አምላክ ይህን አደርጋለሁ ይህን እፈጽማለሁ ብሎ ለምሳሌ ለእስራኤላውያን ለአብርሃም ምን ብሎ ቃል ገብቶላል? ከነዓንን አወርሳለሁ ብሎ ቃል ኪዳን ገባ አይደል? ያን ቃል ኪዳን ግን የሚፈጸመው መቼ ነው? ህዝቦቹ እንደ እግዚአብሔር ፈቃድና ሐሳብ ሲመላለሱ ነው። ካልሆነስ እግዚአብሔር ሊሰጣቸው ከነበረው ሐሳብ እጸጸታለሁ ማለት አልሰጣቸውም እመለሳለሁ ማለት። ስለዚህ ለሳሙኤል ከሰጠውት ክህነት ምን እጸጸታለሁ ሲል ለሱ በሰጠውት ክህነት እጸጸታለሁ ማለት ክህነቱን ከሱ ምን አለ እቀማለሁ እወስዳለሁ ማለት። ለዛ ነው እዛ ቁጥር 16 ላይ ከሳኦል ክህነቱን ንግስናውን ሲወስድ ትመለከታለህ። ሳሙኤልንም ፈጽመ ስለ ሳኦል እንዳታለቅስ ሲለው ትመለከታለህ። ሳሙኤልን ስለ ሳኦል አታልቅስ ይለዋል። ብዙ ጊዜ ሰማው ይለዋል እግዚአብሔር ማለት ነው። ከዚህ አንጻር እተዋለሁ እወስዳለሁ ልሰጠው ከነበረው ጸጋ ክብር እከለከላለሁ እመልሳለሁ የሚለውን ሐሳብ የሚይዝ ነው እጸጸታለሁ ማለት ነው።